መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ ማለት ምንስ ማለት አይደለም? የመጀመሪያ ተሐድሶ ያሉት ምንድነው? ወደ መጽሐፉ እንመለስ። ሰዎች ከሞቱ በኋላ መንግስተ ሰማያትም ከመግባታቸው በፊት የሆነ ቦታ ይቆያሉ። ጸጋ የሚሆነው ለማይገባው ሰው ስለተሰጠ የዳነው በጸጋ ነው ስንል እግዚአብሔር ባዘጋጀው የደህንነት መንገድ ብቻ ነው። ትውፊት መልካም የሚሆነው በመጽሐፍ ቅዱስ ወንፊት አልፎ በትክክል መጽሐፉ በሚሉ ልክ ሲሆን ይቻላል። በቅድስና ህይወት የምንኖርበት የእግዚአብሔር አቅም ነው። የደህንነታችን ደራሲ የደህንነታችንም አቅራቢ እሱ። መድረኮቻችንን በምን ላይ ትኩረት አድርገን እየተጠቀምንባቸው? ጸጋ ብቻ ግን ስንል ምን ማለታችን ነው? ምንስ ማለታችን አይደለም? ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ሳምንታዊ ፕሮግራማችን ነው። ይህም ፕሮግራም ያው እንደተለመደው በመጽሐፉ ሰዎች መጽሐፉን የምናጠናበት፣ መጽሐፉን የምንተነትንበት፣ ከመጽሐፉ መልካም የሆነ ሐሳብን የምናወጣበት ነው ማለት ነው። ይህም ፕሮግራም እንደተለመደው ከተለያየ ቤተክርስቲያን የመጡ የኛ ወገኖች የመጽሐፉ ሰዎች መጽሐፉን እናወራለን፣ እንተነትናለን፣ ከመጽሐፉ ጋር ጊዜ እንወስዳለን ማለት ነው። መልካም። ዛሬ እንግዲህ ከባለፈው የቀጠሉ ሐሳቦችን የተሰናሰሉ ሐሳቦችን የምናወራበት ነው። ዶክትሪናል የሆኑ ሐሳቦችን ነው ይዘን እየመጣን ያለ ነው። ከነዚህ ዶክትሪናል ከሆኑ ሐሳቦች መካከል ደግሞ ያው በፕሮቴስታንት ሪፎርሜሽን ወይም ደግሞ በ1517 በሉተር የተነሳው ሪፎርሜሽን ዋነኛ ሐሳቦች የሚባሉት እንደታወቀው ሉተር ከካቶሊክ ቤተክርስቲያን ሲወጣ 99 ቴሲሶች ጽፎ ነው የወጣው። ከነዛ 99 ቴሲሶች ውስጥ ዋና ብለን የምናስባቸውን አምስቱን ሶላዎች ወይም ደግሞ አምስቱን ብቻዎች የምናጠናበት ነው። እነዚህ አምስቱ ሶላዎች አብረው ያሉትም ሌሎቹ ሉተር ኢንቴንሽናሊ ከካቶሊክ ቤተክርስቲያን እንዲወጣ መጽሐፍ ቅዱስን ቤዝ አድርጎ የመጽሐፍ ቅዱስን አስተምሮ ይዞ የወጣበት ሐሳቦች ናቸው። የወጣበትም ምክንያት ካቶሊክ ቤተክርስቲያን ውስጥ የነበሩ የስተት ልምምዶች፣ የስተት አስተምሮች፣ በስተት የታነጹ መንግስተ ሰማያትን ወይም ደግሞ የእግዚአብሔር መንግስት እንኳን በትኬት የምናገኝበት ነው የሚሉ አስተምሮች ናቸው። ይሄን ሐሳብ ነው ዛሬ ይዘን የመጣ ነው ማለት ነው። ይሄ ሐሳብ ያው ከመጽሐፍ ቅዱስ እንደወጣ ወይም ደግሞ የመጽሐፍ ሐሳብ እንደሆነ ዛሬ የምናስመሰክርበት ነው ማለት ነው። ብዙ ሰዎች እንደሚሉት ጀስት ሉተር ሜርሊ ዝም ብሎ እነዚህ ብቻዎችን አውጥቶ የተናገራቸው ሳይሆን መጽሐፉ የሚላቸው ናቸው። መጽሐፉ እነዚህን በትክክል ይላል እያለን እናወራለን ማለት ነው። መጽሐፉ ካላላቸው ባይዘው መጽሐፍ ቅዱሳዊ ካልሆኑ ልንከተላቸው የሚገቡ ነገሮች ስላልሆኑ ስለዚህ አምስቱ ብቻዎችን የምናጠናበት ነው። የመጀመሪያው ያው ከብቻዎቹ ዋነኛውና የመጀመሪያው መጽሐፍ ቅዱስ ብቻ የሚል ነው። ባክግራውንዱን ትንሽ ከቴዲዬ ጋር እንዲሁም ደግሞ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ከቴዲዬ ጋር እናነሳለን ማለት ነው። የመጀመሪያው ጥያቄ መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ ማለት ምንስ ማለት አይደለም? እንዲሁስ ባክግራውንዱ ምንድነው የሚለውን ከቴዲዬ ጋር እናነሳለን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ። ብሩክ አንተ እንደተናገርከው በተለይ ይሄ አምስቱ ብቻዎችን ከማንሳታችን በፊት የአምስቱ ብቻዎች መንስኤ ምንድነው? ለምንድን ነው እንዲባሉ ምክንያት የሆነው ሲባል ቀደም እንደተከስከው 1517 ላይ እንድንሄድ ያደርገናል። ያም የጀርመናዊ ሰው ዴፊኒቲቭ ያጠና የነበረ ዶክተር ሰው ነገር ግን በነፍሱ ጽድቅን ይራብ የነበረ ሰው ፍለጋ ያካሄደ ባለበት ሁኔታ ውስጥ በተቃራኒ ደግሞ ቤተክርስቲያኗ ታራምደው የነበረ የተሳሳተ ልምምዶች ነበሩ። የመጀመሪያው ስልጣንን ሁሉ ጠቅልሎ ለጳጳሱ መስጠት የመጀመሪያው ጉዳይ ነው። ሰውየው የመንግስተ ሰማያት ቁልፍ አለው ተብሎ የሚታሰብ መጽሐፍ ቅዱስን እሱ እንደተረጎመው
ብቻ የሚተረጎም ከዛ ውጪ ምዕመን ሌላ መረዳትን ማግኘት እንደማይችል መጀመሪያ። ሁለት የእግዚአብሔርን መንግስት በተጨማሪ ደግሞ ለማግኘት ህንፃ ሊሰራ በነበረበት ሁኔታ ውስጥ ገንዘብ ለመሰብሰብ ሲፈልጉ ያንን ትኬት በመሸጥ ሰዎች የዘላለምን ደህንነት ያገኛሉ ብሎ እንዲያውም ያነጻጸረው ጥምቀት ያድናል ማስተሳሰብ ስላላቸው በጥምቀት እንደሚገኝ ንጽህና ይህን ትኬት የሚያገኙ ሰዎች የነፍስ ንጽህናን ያገኛሉ የሚል ፍሬዝ ተጠቅመው ያስተምሩ ስለነበሩ፣ ሶስተኛ ደግሞ ለቅዱሳን ወይም ደግሞ ላልዳኑ ሰዎች ወይም ደግሞ ለቤተሰቦቻቸው በሚደረግ ጸሎት ነፍሳቸው ፐርጋቶሪ ውስጥ መቆያል። ሲኦል አለ፣ መንግስተ ሰማያት አለ፣ በዛ መካከል ደግሞ ፐርጋቶሪ መቆያ ይባላል። እዛ ፒውሪፋይ የሚሆኑበት ቦታ አለ። ያ ፒውሪፊኬሽን ደግሞ የሚካሄደው ለነዚህ ሰዎች በሚደረግ ጸሎት፣ ለነዚህ ሰዎች መታሰቢያ በማድረግ የሚመጣ ነው ተብሎ ይቀነቀናል። ስለዚህ በሰውየው የጽድቅ ረሃብ ውስጥ እነዚህ ሰዎች ሌላ ጥያቄ በነፍሱ እንዲመጣ አድርገውታል ማለት ነው። ስለዚህ በዚህ ሂደት ውስጥ በሚያደርጋቸው ጥናቶች ውስጥ የሮሜና የገላትያን መጽሐፍ ድነት በክርስቶስ መሆኑን ሲረዳ ያደረገው ምንድነው? እነዚህ 95 አንቀጾች ወይም ቴሲስ የምንላቸው ነገሮች ዊትንበርግ በምትባለው ዩኒቨርሲቲ ቦታ ላይ በበሩ ላይ ለጥፎ ተገኘ ማለት ነው። በዛን ጊዜ እንግዲህ የጀርመን የህትመት ዝግጅት ከፍተኛም ስለነበረ በቀላሉ እነዚህ 95 አንቀጾችን ለምን ይሄንን እንዳለ፣ ለምን መጽሐፍ ቅዱስ ብቻ እንዳለ፣ ለምን አምስቱ ሶላዎች ብቻ ሳይሆን በአጠቃላይ በቤተክርስቲያን ውስጥ ያለውን የፖፖቹን ስልጣን ጨምሮ ማለት ነው ስህተቱን በግልጽ የሚያጋልጡ ነገሮችን በከተማው ላይ ያደረገ። ያ በጀርመን ብቻም ሳይሆን አልፎ ቤተክርስቲያኗን የሚመራው ማዕከል የሆነው የቫቲካን በጣሊያን ያለው የቫቲካን ማዕከል ሳይቀር እንቅጥቃጤ ውስጥ እንደገባና ለውጡ በከፍተኛ ሁኔታ ለውጥ እንዳመጣ ይታወቃል። እሱን ነው እንግዲህ ፕሮቴስታንት ማለት ተቃዋሚ ወይም አፈንጋጭ ተብሎ ቢታሰብም ነገር ግን የተቃወሙት ካቶሊክ ታራምደው የነበረውን ትምህርት በሙሉ ተቃውሞ በመነሳታቸው የመጣ ነው። ብዙ ቸርቾች የዚያን ጊዜ የተደረገው የእንግሊዟ ቤተክርስቲያን እንግሊካን ቸርች ሆና የቀረችው በዚሁ በፕሮቴስት ባደረገው ሂደት ውስጥ የመጣ ነው። ባክግራውንዱ ይህንን ያልካል ወይም ሰበቡ ወይም መንስኤው ቤተክርስቲያን የተሳሳተችባቸው መንገዶች ይህንን አምስቱን ብቻዎች አጽንኦት አድርጎ እንዲሰራና ተጨማሪ ሌሎችን ስርዓቶችን በሙሉ ልክ አይደሉም ብሎ እንዲቃወም አድርጎታል ማለት ነው። ወደ ጥያቄ ስመጣ መጽሐፍ ቅዱስ ብቻ ከተባሉት ውስጥ አንዱ የመጽሐፍ ቅዱስን ባለስልጣንነትን በተመለከተ አንስቶ የሚያወራው ነው። ይሄ የመጽሐፍ ቅዱስ ብቻ የሚለው እሳቤ መነሻ የሆነው መጽሐፍ ቅዱስ በላይ ፖፑ ስልጣን አለው ይል ስለነበረ የቤተክርስቲያኖቹ ሪቹዋል አገልግሎቶች ሁሉ ከመጽሐፍ ቅዱስ ስልጣን በላይ ሆነው ተገኝተው ስለነበረ መጽሐፍ ቅዱስ የእውነት መጨረሻ ወይም ደግሞ ድንጋጌ ብይን መስጠት የሚችለው መጽሐፍ ቅዱስ መሆኑ ቀረበ። መጽሐፍ ቅዱስ ተሰብስበው አስቀምጠውት ልምምዶቻቸው ላይ ታሳቢ አድርገው ይሄዱ ነበር። ከዚህ የተነሳ ሉተር ያደረገው የመጀመሪያው ነገር ምንድነው? መጽሐፍ ቅዱስ ብቻ የሚለውን አስተሳሰብ አራም። የዚያን ጊዜ ብቻ ስንል ምን ማለታችን ነው፣ ምን ማለት አይደለም የሚለው ዴፊኒሽን ከሰጠ በኋላ ወደ መደምደሚያ ይሉታል። መጽሐፍ ቅዱስ ብቻ ማለት ምን አይደለም ሲባል ቤተክርስቲያን ትውፊት አላት። ትውፊት አይጠቅምም ማለታችን አይደለም። ሁለት መጽሐፍ ቅዱስ ብቻ ስንል ጳጳሳቱ በዛን ጊዜ ያሉ አገልግሎቶቹና ቸርችም ጭምር አያስፈልጉም፣ መጽሐፍ ቅዱስ ብቻ ካለ ይበቃል ማለታችን አይደለም። ማዕት እውነቶች አሉ ልክ የሆኑ ማለት ነው። ነገር ግን የሚመዘኑትና የሚለኩት ሕጸጽ አልባ በሆነ ሊሳሳት በማይችል በእግዚአብሔር ቃል ይለካሉ አለ። ለምን? ትውፊት ከታሪክ ወደ ታሪክ ከትውልድ ወደ ትውልድ ሲሸጋገር በትርጉም ሊሆን ይችላል፣ ሰዎች አቢዩዝ አድርገውትም ሊሆን ይችላል። ትውፊት አንድ ቦታ ላይ አፈታሪክ ሁሉ ሆኖ ሊቀር ይችላል፣ የተሳሳተ ሆኖ ሊቀር ይችላል። ሰዎች ስተው ያውቃሉ። ከአዳም ጀምሮ እየሳተ ነው ያለው፣ አሁን በመሳት ሂደት ውስጥ ነው ያለው። ሰው የአንድ እውነት መሰረት ሊኖር አይችልም ማለት ነው። ልምምዶቻችን ኢቭን ቤተክርስቲያን የምትባለው ራሷ እንኳን ልትስት ትችላለች። የማትስት ቤተክርስቲያን ፈጽሞ የለች። ስላለች ነው ከመጀመሪያው ቤተክርስቲያን ጀምሮ እድሳት እየተካሄደባት አስተምሮ እየተቀነነባት ስትሳሳት እየተመለሰች ያለችው። ስህተት አልባው ብቸኛው መጽሐፍ ቅዱሳችን ብቻ ነው። ይሄ መጽሐፍ ቅዱስ ሕጸጽ አልባ ነው እያልን ያለን የምንም ነገር እምነታችንን መሰረት ልንጥልበት የምንችል በተለይ ደግሞ በዚያን ጊዜ ደህንነት በክርስቶስ የሚባለው ነገር
ቦታ ስላልነበረውና ልምምዶች ለደህንነት ዋጋ አላቸው ብሎ ያስቡ ስለነበር መጽሐፉ ይሄንን አይደለም። መጽሐፋችን የሚለው የእግዚአብሔር ቃል ያለውን ብቻ ነው ቤተክርስቲያን ልትተገብር የሚገባው፣ አማኝም ሊከተል የሚገባው ይሄ መጽሐፍ የሚለውን ነው ማድረግ መቻል ያለበት ወደሚል እሳቤ ያለው። ግን ምንድን ነው መጽሐፍ ሲጀምር መጽሐፍ ቅዱስ በጢሞቴዎስ መልእክት ላይ ጢሞቴዎስን ብናይ በተለይ ጢሞቴዎስን የሚለው ነገር የተማርክበትን ነው ያስታውሰው፣ እንዲያስብ፣ እንዲኖርበት፣ እንዲከታተል። ለምን ክፍሉን አናነብም? ሁላችንም መጽሐፍ ቅዱሳችንን ከጢሞቴዎስ መጽሐፍ ላይ እና ምዕራፍ ጢሞቴዎስ ምዕራፍ 3 እንዲህ ይላል። አንተ ግን ራስ በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቃለህ። ይሄ ኪ ቨርስ ነው። ለየትኛው እነ ካቶሊክ አፈንግጠው ሊሄዱበት ልምምድ ጳውሎስ ማነው ሉተር ጥቅስ አድርጎ ያነሳው መዳንን ለማግኘት ብቸኛ ቁልፍ መጽሐፍ ቅዱስ የሚለው እንጂ ልምምዶቻችን አይደለም። ከዛ በኋላ ሲቀጥል ምን ብሎ ነው የሚነግረን? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። ይህንን ጴጥሮስ ያረጋግጥልን። ትንቢት ከቶም በሰው ፈቃድ ወደዚህ ምድር አልመጣም ይላል። ትንቢት የሚለው ሪትን ዶክመንት ነው እያወራን ከቶም በሰው ፈቃድ አልመጣም። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ወይም ተናገሩት ነው ይነግረናል። ስለዚህ የእግዚአብሔር ቃል ባለቤቱ እግዚአብሔር ነው። እግዚአብሔር ፍጹም እንደሆነ ሁሉ የእግዚአብሔር ቃል ፍጹም ሊሳሳት የማይችል። ስለዚህ ይሄ መጽሐፍ ቅዱስ ያለው ነው ልክ ልምምዳችን በዚህ ሊለካ፣ አስተማሪዎቻችን በዚህ ሊለኩ፣ አገልጋዮች በዚህ ሊለኩ፣ ቤተክርስቲያን ልምምዷ ቤት ሊለካ ይገባል፣ መጽሐፍ ቅዱስ በሚፈቅደው ሊሆን ይገባል የሚል አጽንኦት ለመስጠት እንጂ መጽሐፍ ቅዱስ ብቻ ነው ባለስልጣን ስንል የሰዎች ስልጣን አስፈላጊ አይደለም አላለም። አለ የተጻፉ ወይም ደግሞ መጽሐፍ ቅዱስን ሊያብራሩ የተጻፉ መጽሐፍቶች አያስፈልጉም፣ አይጠቅሙም፣ የሆነ ነገር አንልም አንልም። እምነት ግን የሚመሰረተው ድነት ግን በትክክል ሊነግረን የሚገባው ደግሞ ድነታችንን ሊያረጋግጥልን የሚችል ብቸኛው ግን መጽሐፍ ቅዱሳችን ነው። ስለዚህ የመጽሐፍ ቅዱስ ስልጣን መከበር አለበት። ከፖፑ በላይ መታሰብ መቻል አለበት። ከቤተክርስቲያኗ ከሚተለማመዳቸው ልምምዶች ስርዓቶቹ ሪቹዋሊ ተፈጽማቸው የነበሩት ወይም ክለርጂካሊ ለማመዱት የነበረው ልምምድ በሙሉ በፍጹም ከዚህ መጽሐፍ ቅዱስ ስርዓት ስር መውደቅ አለበት። ሊለኩ ሊመዘኑ ተሳስተው ሲገኙ ዳር ሊይዙ መጽሐፍ ቅዱስ ብቻውን ግን ባለስልጣን ሆኖ ሊቀጥል ለቤተክርስቲያን ይገባታል። አማኝም በህይወቱ ሊያስቀድመው የሚገባው የመጀመሪያው ጉዳይ ይሄ ነው። በታሪክ ሂደት ውስጥ ሰዎች ልምምድ እየበለጠባቸው ሄዶ በተለይ የአውሮፓ ቤተክርስቲያናት ውድቀት ውስጥ ሲገቡ የመጀመሪያ ተሐድሶ ያሉት ምንድነው? ወደ መጽሐፉ እንመለስ የሚል እንቅስቃሴ ነው ያደረጉት። ስለዚህ ዛሬም ላለችው ቤተክርስቲያን ልምምዷ ከፊት ላደረገች፣ ለመጽሐፍ ቅዱስ ዋጋ ያልሰጠች፣ መጽሐፍ ቅዱሷ ምን ይላል ብላ ለማትፈትሽ ቤተክርስቲያን መልእክት አለን። መልእክታችን ወደ መጽሐፍ ቅዱስ እንመለስ። አሜን አሜን አሜን። ድንቅ ትንተና ነው ቴዲ። መጽሐፍ ቅዱስ ብቻ ስንል ምን ማለታችን እንደሆነ በድንቅ ሁኔታ ነው የተነተንከው። የአባቶች ስልጣን፣ የቤተ ክርስቲያን ስልጣን፣ አለፍ ሲልም የመንግስት ስልጣን የለም እያለን እንዳልሆነ በእርግጥ አደላድለን ልናልፍ ይገባል። ሁሉም ስልጣን አላቸው፣ ግን በቦታቸው ከመጽሐፍ ቅዱስ ስልጣን በታች ናቸው እያልን ነው። አንዳንድ ያተረጓጎም ስተቶች ልክ ካቶሊክ ቤተክርስቲያን እንደነበረው በአሁኑም ዘመን ይታያል። ይሄንን መጽሐፍ ቅዱስ ይሄንን የእግዚአብሔር ቃል ኢንፋለብል የሆነውን የማይሳሳተውን ምንም እንከን አልባ የሆነውን የእግዚአብሔር ቃል በአባቶች አንደርስታንዲንግ ብቻ ነው፣ በትውፊት አንደርስታንዲንግ ብቻ ነው ልንረዳው የሚገባ የሚል አሁንም ዘመን ጀግኖ ያለ አስተያየት አለ። ታስታውሱ ከነበረ የማቴዎስ ወንጌል ምዕራፍ 15 ቁጥር 3 ላይ እንዲህ ይላቸዋል። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ ትውፊት ነው የሚላቸው።
በብሉይ ኪዳንም የነበሩ ሰዎች የእስራኤል ሰዎች ስለ ወጋቸው ስለ ትውፊታቸው ይዘውት ስለመጡት ትራዲሽን ይዘውት ስለመጡት አስተምሮ በትራዲሽን ውስጥ ስላለፈው ነገር የእግዚአብሔርን ቃል ይክዱ ነበር። በዚህም ዘመን አለ። የእግዚአብሔር የጀገነው እውነተኛው በመንፈስ ቅዱስ የሆነው ቃል በትውፊት ይሻር ነበር። አሁንም የሆነው እየሆነ ያለው ትውፊት ይሳሳታል፣ ፋለብል ነው፣ ይወድቃል። አንዳንድ ትውፊቶችን እንደውም ስናይ ምንም አይነት መጽሐፍ ቅዱሳዊ ግራውንድ ራሱ የላቸውም። ቅድም አንስተዋል። ፓርጋቶሪ ሰዎች ከሞቱ በኋላ መንግስተ ሰማያትም ከመግባታቸው በፊት የሆነ ቦታ ይቆያሉ፣ ኃጢአታቸው እየታጠበው ላይ ይሏል፣ በእሳት እየነጻ። ምንም የትኛውም የመጽሐፍ ቅዱስ ቦታ ላይ ልታገኘው የምትችለው ሐሳብ አይደለም። ይሄ ግን በትውፊት ተይዞ መጥቷል። ማንሳት ካለብን ማንሳት ስላለብን ነው። የህፃናት ጥምቀት መጽሐፍ ቅዱሳችን ላይ የለም። which means ይሄ የሚያስረዳ ነገር የለም። ህፃናት ተጠምቀው ያለ እምነት መንግስተ ሰማያትን ይወርሳሉ ብለው ግን በትውፊታቸው የሚያምኑ ሰዎች አሉ። አባቶችም አስተምሮ እንዲህ የሚያስተምሩ አባቶች አስተምሮ አለ። ምን ልል ፈልጌ ነው? ትውፊት ከመጽሐፍ ቅዱስ አንጻር ይታያል እንጂ መጽሐፍ ቅዱስ ከትውፊት አንጻር አይታይም። ትውፊታችን ራሱ የሚደመደመው መደምደሚያው በመጽሐፍ ቅዱስ ነው ማለት ነው። ቅድም ስናነሳው ነበር ኢቭን ፓትሪዮቲክ ኮንሰንሰስ ያለበት አባቶች በስምም ተስማምተው ተሳስተው ያውቃሉ። አንዳንድ የመጽሐፍ ቅዱስን ክፍል ሲተረጉሙ ተስማምተዋል። ትርጉሙ ላይ ዮሐንስ ወንጌል ምዕራፍ 6 የጌታ እራት ስጋና ደሙ ነው ብለው ይተረጉሙታል። መጽሐፍ ቅዱሱን ግን በጥልቅ ላጠና ሰው በደንብ ኢንላይትመንት ላለው ሰው በተአምር የሚያወራው በእምነት ስለሚገኝ መዳን እንጂ ስለ ስጋና ደም እንዳልሆነ በግልጽ ማወቅ ይችላል ሰው። ስለዚህ እነዚህ ነገሮች በግንዛቤ ውስጥ ማስገባት በጣም ወሳኝ ነው። መጽሐፍ ቅዱስ የበላይ ባለስልጣን የትኛውም አካል ሊነቀንቀው የማይችል የትኛውንም አካል መነቅነቅ የሚችል መሆኑን እያወራን እንጂ ሌሎች ስልጣን የላቸውም እያልን እንዳልሆነም በግልጽ ማስረዳት የሚጠበቅብን ነገር ነው ማለት ነው። ሁለተኛው ጥያቄያችን ጸጋ ብቻ ነው። ያው ወይም ደግሞ በመጽሐፍ ቅዱስ ልንተነትነው የሚገባው ጸጋ ብቻ ብሎ ሉተር አምጥቶታል ማለት ነው። ባይ ዘ ወይ ሉተር ስላለው አይደለም የምንለው፣ ይሄን ግንዛቤ ውስጥ ልንከት ይገባል። መጽሐፉ ስለሚለው ነው የምንለው። እኛ የመጽሐፉ ሰዎች እንጂ የሉተር ተከታዮች አይደለንም። ሉተር ከተሳሳተ እዚህ ጋር መጥተን ሉተር በዚህ ሐሳቡ ተሳስቷል የምንል ሰዎች ስለሆንን ማለት ነው። ጸጋ ብቻ ግን ስንል ምን ማለታችን ነው? ምንስ ማለታችን አይደለም? ፓስተር ቢኒ ይሄን እንድትመልስልኝ ይፈልጋል። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ጌታ የተባረከ ነው። ይሄ ስለ አምስቱ ብቻዎች መጽሐፍ ምን ይላል ብለን ውይይት ማድረጋችን ራሱ መጽሐፍ ምን ይላል ስለሆነ ከመጽሐፉ ብዙ የእውነት እውቀት እናገኛለን ብለን እናምናለን። የእኛም የእውነት እውቀት የምንሰጠውን ትምህርት የሚመሰረተው መጽሐፉ ላይ ስለሆነ እና መጽሐፉ ምን ይላል ባለፈውም ቀረጻ እንደተናገርኩት በጣም በጥሩ ሁኔታ ቅኝታችንን የሚያስተካክል እንደሚገባና በአግባብም ለሆነ አኗኗራችንን ምልልሳችንን በጣም የሚጠቅመንን ነገር የምንሰንቅበት ፕሮግራም እንደሆነ አስባለሁ። በዚህ ደግሞ ይሄንን ለመናገር በዚህ ያላችሁ ወንድሞች ተባረኩ ማለት እፈልጋለሁ። እንደ እድለኛነት ራሴን ስለምቆጥር በጣም የምጠቀምበት ፕሮግራም ስለሆነ ጸጋ ብቻ የሚለውን ለማንሳት ከኛ ጋር ሳይተጋገዝ እግዚአብሔር የሰራበትን መንገድ የሚያጎላልን ትልቁ ትምህርት ጸጋ ብቻ የሚለው ኃጢአተኛ የሆነው የሰው ልጅ በራሱ ፊት ጻድቅ አድርጎ ለማቆም እግዚአብሔር የሰራው ስራ በልጁ በኢየሱስ ክርስቶስ የተሰራ ስራ፣ ያም ስራ በልጁ በኢየሱስ ክርስቶስ የቤዛነት ስራ ወይም የመስዋዕትነት ስራ ነው ሰው የዳነው። ግን ይህን በልጁ የተፈጸመውን የማዳን ስራ መነሳሳቱን መነሻውን የወሰደው ግን እግዚአብሔር ነው የሚለውን የሚያጎላልን ጸጋ ብቻ
የሚለው ትምህርት የሰው ልጅ መዳን፣ የጠፋው ልጅ መዳን፣ የጠፋው ዓለም መዳን ምክንያት የሆነው ልጁ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራው ስራ። ግን ይሄ የተሰራበትን መነሻ የወሰነ እግዚአብሔር እንደሆነ መጽሐፉ ያጎላው ጸጋ በሚለው እውነት በጸጋ ብቻ የሚለው ማለት ነው። በወንጌል ውስጥ የተገለጠ የእግዚአብሔር ማዳን ፕሮግራሙ ምንጩ እግዚአብሔር ነው የሚለው ጸጋ የሚለው ሐሳብ የሰራውን ስራ ማን ተሳተፈበት? ማንም ብሎ ይደመድማል። በሰራው ስራ ውስጥ ማን አስተዋጽኦ አደረገ? ማንም። ተነሳሽነቱን የወሰደው ይህንንም ለማድረግ ዓላማ ያደረገው ራሱ እግዚአብሔር እንደሆነ በጣም አጉልቶ ያሳየናል። እግዚአብሔር የወንጌል ደራሲ ራሱ እንደሆነ የማዳንን ፕሮግራም ደራሲው ራሱ እንደሆነ የሚያስረግጥልን ጸጋ ብቻ የሚለው ትምህርት በጸጋ ብቻ የሚለው ትምህርት ነው። ጸጋ ብቻ ለድነት የሆነውን ወንጌል በምንጭነት እግዚአብሔርን በማሳየት በደንብ መጽሐፍ ቅዱሳችን አስረግጦ ይናገራል። እኛም በዚህ ስፍራ ላይ ባገኘነው በዚህ ዕድል ልናስተላልፍ የምንፈልገው የሰዎች ልጆች መዳን የተፈጸመው በልጁ በኢየሱስ ክርስቶስ የቤዛነት ስራ። ይህንን የቤዛነት ስራ የፈጸመው ግን ከሰው በመጣ ነገር ሳይሆን ከራሱ በሆነ መነሻን የወሰደው ራሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ያሳየናል። እግዚአብሔር መዳን ለማይገባቸው ወይም መዳን ለማይችሉ ሰዎች ድነትን ሲያድል ተነሳሽነቱን የወሰደው እግዚአብሔር ነው ብለናል። ሰዎችም የዳኑት ሰዎች ስለፈለጉ ሳይሆን እግዚአብሔር ስለፈለገ እንደሆነ በጣም ማስመር ያስፈልጋል። ምሕረት ለማይገባቸው ሰዎች የተቸረው ነገር እሱ ጸጋ ይባላል። ጸጋ ብቻ ነው ስንል በመዳን ውስጥ ስራውን ከመጀመሪያ እስከ መጨረሻ የሰራው እግዚአብሔር ነው እያለ ነው። አንዳንድ ሀሳቦችን እናንሳ። ለምሳሌ በኤፌሶን ምዕራፍ 2 ቁጥር 1 እና ሮሜ ምዕራፍ 5 ቁጥር 6 ላይ በበደላችንና በኃጢአታችን ሙታን በነበርን ጊዜ የሚል ቃል አለ። ደካሞች ደግሞ ሳለን የሚል ቃልም ደግሞ አለ። አማኞች ከመዳናቸው በፊት ያላቸው ሁኔታ ወይም ወደ መዳን ሰው ከመምጣቱ በፊት ሰው የነበረበትን ሁኔታ እነዚህ ሁለት የመጽሐፍ ቅዱስ ክፍሎች በደንብ አድርገው ግልጽ ያደርጋሉ። ከመዳናችን በፊት በበደልና በኃጢአታችን ሙታን ነበር። የሞተ ሰው ይመላለስ ነበር። ከእግዚአብሔር ጋር ምንም አይነት ህብረት የሚያደርግበት ምንም ነገር አልነበረው። ሰው ያንን ህብረት አጥቶ ነበር። እግዚአብሔርን የመሰለ አባት ደግሞ ከእግዚአብሔር ጋር የሆነን ስፍራ አጥቶ ሰው ይኖር ነበር። ለጠላት ተገዝቶ ነበር። እንዳውም ሲጠቀልለው ከፍጥረታችን የቁጣ ልጆች ነበርንም ብሎ አሁን ግን ብሎ የሚናገረው የሰው ልጅ እንዲህ ነበር ካለም በኋላ ግን አሁን ግን በክርስቶስ ኢየሱስ እንዲህ ደግሞ ሆኗል ይላል። ሰው ችሎ ሳይሆን አድርጎ ሳይሆን አዋጥቶ ሳይሆን ለመዳኑ የሆነ እገዛ አግኝቶ ሳይሆን እግዚአብሔር ራሱ በወሰደው ተነሳሽነት ከራሱ በሆነ ምንጭ ራሱ ሆኖ ሰው ስለዳነበት ነገር ይናገራል። ነገር ግን እግዚአብሔር ይላል በምሕረቱ ባለጠጋ ስለሆነ ከወደደ ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን ይላል። ጸጋው በእምነት አድኖናልና ይላል። ጸጋ የሚሆነው ለማይገባው ሰው ስለተሰጠ ይሄ ብቻ አይደለም። ሰጪው እግዚአብሔር ራሱ ቸርነቱን ያሳየበት። ስለዚህ ጸጋ የእግዚአብሔር ቸርነት የታየበት ነው። ጸጋን ፈልጎ ሰው መዳንን ፈልጎ ልጅነትን ፈልጎ ስለመጣ ሳይሆን እግዚአብሔር ራሱ በጸጋ በኩል ይሄንን ሰጥቷል። ጸጋ የሰው ልጆች በኃጢአት ምክንያት ከእግዚአብሔር ክብር ሲወጡ ከመጀመሪያ የተከተለን የእግዚአብሔር ሐሳብ ከመጀመሪያ ጀምሮ ተስፋን ስለሰጠ እና ያ የጸጋን ሐሳብ በደንብ አድርጎ ያንጸባርቀልናል። የሉቃስ ወንጌል ምዕራፍ 5ን ማየት እንችላለን። የአባትን ልብ በትክክል የሚያሳይ ያ የጠፋው ልጅ ከአባቱ የመለየት ሐሳብ አደረበት። በዚያ ልቡ ደግሞ አደፈ፣ ቆሸሸ። ከዛ በኋላ እንደገና ልጅነትን ለማግኘት እድልን የሰጠው ራሱ አባት ነው። እንዳውም እሱ እንደ ልጅ መቆጠርን አስቧል ነበር። ከባሪያዎቹ ወይም
ከባለሞቹ እንደ አንድ ሆናለሁ የሚል ሐሳብ ነው የነበረው እና ወደ እግዚአብሔር መመለስ እንኳን ሲያስብ ወደ መጀመሪያ ልጅነቱ መመለስን አለ የሚያስበው። የአባትን ልብ ግን ሲያሳይ ይሄ የወጣው ልጅ ከሱ የተለየው ልጅ ራሱ ያለው ያስበው እንደነበረ የሚያሳይን ሁኔታ እናያለን። ሮጦ አቀፈው ነው የሚለው። በጸጋ ብቻ ነው ስንል እኔ የለሁበትም ማለታችንን ሆነ አስረግጠን እናገራለን። በጸጋ ድናችኋል ስለሚል በጸጋ ብቻ ነው ማለት ግን አንድ ነገር መነሳት አለበት ብዬ አስባለሁ። ሕግን ፈጽመን የምንድንበትን አቅም ይሰጠናል ማለት ግን አይደለም። ጸጋው ሕግ የምንፈጽምበትን አቅም የሚሰጥ አይደለም። ለምን? የዳነው ከሕግ ውጪ እንደሆነ መጽሐፍ ስለሚናገር በራሱ ስለሆነ ይህንን በቃሉ እናነሳለን። ለምሳሌ አንዳንድ ሰዎች እንደዛ ይመስላቸዋል። ከሕግ ውጪ በሆነ መንገድ ግን እግዚአብሔር እንደሰራ መጽሐፍ ቅዱስ ስለሚናገር ለምሳሌ ሮሜ ምዕራፍ 3 እሱ ብናነበው ደስ ይለኛል። ከቁጥር 19 ጀምሮ እንደዚህ ይላል። እንግዲህ አፍ ሁሉ እንዲዘጋ ዓለምን በሙሉ የእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ሊባል አይችልም። ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። በእምነት የሚገኝ ጽድቅ ስለሆነ ማለት ነው። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ስለዚህ የመጣው ጽድቅ ሕግን የምንፈጽበት አቅም ለመስጠት አይደለም። ኃጢአተኝነታችንን ያስገነዘበው ሕግ የዳንበት መንገድ ግን ከሕግ ውጭ በሆነ የእግዚአብሔር ጽድቅ ራሱ ችሎታ ስለመማር የተገለጠ ስለሆነ ማለት ነው እና ከኛ ጋር የሚተጋገዝበት መንገድ እንዳልሆነ መዳናችን ይሄን በጣም ትኩረት ሰጥተን የምናነሳው ነው። አሁን ግን ያለ ሕግ የእግዚአብሔር ጽድቅ ምን ብሏል? ተገልጧል ስለሚል ስለዚህ እግዚአብሔር የወንጌልንም የደህንነትንም ስራ የሰራ ደራሲው ነው። ይህንን የሚፈጸመው ራሱ ጸጋ ብቻ ነው። ይህንን የሚያበራ አንድ ነገር ለመጨመር ያህል የሰው ልጆች በኃጢአት ምክንያት በበደል ምክንያት የጠፉ ሆነው ሳለ በፍርድ ስር ሆነው ሳለ በሞት ሆነው ሳለ የሚድኑበት ከሞትም ከድካም ሊወጡ የሚችሉበት ምንም መንገድ አልነበራቸው፣ ተነሳሽነቱም አልነበራቸው። ሁሉም በገዛ መንገዱ ጠፍቶ ነበር። ፈልጎት የመጣው የጠፋውን ሊፈልግ የመጣው ራሱ። ስለዚህ ይሄንን የሚያጎላልን ጸጋ ብቻ። ስለዚህ የሰው መዳን ስናስብ፣ ልጅ መሆንን ስናስብ፣ ከእግዚአብሔር ጋር መታረቅን ስናስብ፣ በመስቀል ላይ የተሰራውን ስራ ስናስብ ይሄ የሆነው ከእግዚአብሔር ጸጋ ወይም ቸርነት የተነሳ መሆኑን የምናሰብበት ሀሳብ ድንቅ ትንተና ነው። ጸጋ የእግዚአብሔር የማዳኛ ኃይሉ ነው። በጸጋው ባይሆን አልተሰበሰብንም፣ አንድንም፣ ስማችንም አጠራሩ የለውም ነበር። በጣም በግልጽ አማርኛ ነው ይሄንን ልንናገር የሚገባው። ታስታውሱ እንደነበር እስራኤል ከግብጽ ሲወጣ ያለምንም የእሱ አስተዋጽኦ ከሰማይ መና ይዘንብለት ነበር። አዲስ ኪዳን ደግሞ ያንን መና ሲተረጉመው ከሰማይ የሚወርደው እንጀራ እውነተኛው ኢየሱስ ነው። የኛ የእጅ ስራ ያልሆነ ማለት ነው። ይወርዳል፣ ለቅመን እንበለዋለን፣ እንድናለን ነው። ወርዷል፣ በእምነት በላ ነው፣ ጸጋ ነው፣ ኃይሉ ነው፣ አዳነ ወይም ደግሞ ሰስቴን አደረገን። መላእክቶች የሚመኙት ወይም ደግሞ የመላእክት እንጀራ ብሎ ይተረጉመዋል። ጸጋን ሳስብ ነው ሁልጊዜ የማስበው የመዳኛችን ኃይል ነው። ምክንያቱም እኛ ኃይል አልባ ስለሆነ፣ ምክንያቱም እኛ ጉልበት አልባ ስለሆነ፣ ምንም ቅንጣት የምንጨምረው ነገር ስለሌለን ማለት ነው። ባይ ዘ ዌይ ቢጨመርበት አያድንም አይደለም። እንደው ትንሽ ትጨምራላችሁ ብንባል ማናችንም እንደማንድን ማወቅ እንዳለብን አታስተውሉ? ትንሽዬ መጨመር አለባችሁ እዚች ጸጋ ላይ ብንባል አንድ ነው፣ የትኛውም አካል ማለት ነው። ጸጋው ንጹህ የእግዚአብሔር ማዳኛው መንገዱ ነው። ይህንን መገንዘብ በጣም ወሳኝ ነው። ምናልባት አንድ ነገር መጨመር ካለብኝ ጸጋ ብቻ ስንል ምን እያልን እንደሆነ በእርግጥ እናውቃለን፣
ግን ደግሞ ምን እያለን እንዳልሆነ ማወቅ አለብን። ጸጋ ብቻ ስትሉ ክርስቶስስ የሚሉ ሞኝ ሰዎች ስላሉ፣ ጸጋ ብቻ ስትሉ መንፈስ ቅዱስስ፣ ጸጋ ብቻ ስትሉ እምነትስ የሚሉ ሰዎች አሉ። ይሄ መጽሐፍ ቅዱሱ በሚለው መንገድ ነው ጸጋ ብቻ። ምክንያቱም መጽሐፍ ቅዱስ ጸጋው በእምነት አድኗቸዋል፣ ጸጋው በእምነት አድኗቸዋል እያለ ስለሆነ ማለት ነው። ሶ እያልን ያልሆነውን ነገር ፐርሲቭ ማድረግ ወይም ደግሞ መገንዘብ እንደሌለባቸው አንዳንድ ሰዎች ለማንሳት ወዳለሁ። ሶ ምናልባት ቢጨመር ብዬ የማስበው ምንድን ነው፣ በተለይ ጸጋ ላይ ንጽጽሩ ከስራ ጋር በተያያዘ ነው። ሰው የሚሰራው ጽድቅ ልስራ ብሎ እግዚአብሔርን ማስደሰት አይችልም። ጸጋ ማለት ከእግዚአብሔር የሚመነጭ እግዚአብሔር ለሰዎች የሰጠው ነፃ ስጦታ፣ የሰው እጅ ስራ የሌለበት ነው። እንዲህ እንዲባል የሚያደርገው ቅድም ከባክግራውንዱ እንደተነሳ ነው። ሰዎች በመመንኮሳቸው ራሳቸው ቅዱሳን እናደርጋለን በሚያደርጉት ልመና፣ በሚሰጡት መስዋዕት ምናምን ይዳናል የሚል አስተሳሰብ ስለነበር አይ መዳንን በእኛ ሰፈር አላስቀመጠውም እግዚአብሔር፣ በጸጋ ነው፣ ነፃ ነው፣ የእኛ እጅ ስራ የለበትም እያለ ነው። ኢትዮጵያ ውስጥ የተለያየ እምነት ተከታይ ያለበት ህዝብ እንደመሆኑ መጠን ብዙዎቹ ገዳማት በመሄድ ሊሆን ይችላል፣ አጽዋማትን በማድረግ ሊሆን ይችላል፣ ማዕረጎች መመስወት ሊሆን ይችላል። እነዚህ ነገሮች ለዘላለም ድህንነት ዋጋ ይኖራቸዋል ብለው ያስባሉ። እና ወደ አውዱ ስንመለስ ለምን ብቻ ለጸጋ ሲባል እነዚህ ሁሉ ነገሮች የሚደረጉት ሰው አምኖ ከዳነ በኋላ ለሰዎች ስጦታ ሊሰጥ ይችላል። ዳግም ስለተወለደ መስጠት ባህሪው ስለሆነ የተካፈለው ህይወት ስለሆነ ለእግዚአብሔር ለሰዎች ይሄን ሊያደርግ ይችላል። ነገር ግን ከመዳን በፊት የምንሰራቸው የትኞቹም ስራዎች ግን በእግዚአብሔር ዘንድ ተቀባይነትን አያሰጥም። ደህንነት በጸጋ ነው ስንል ተቀባይነትን ያገኘነው ጽድቅ እግዚአብሔር ባዘጋጀው የማዳኛ መንገድ ነው እና የኛ ጸሎት ማብዛት፣ የኛ ጾም ማብዛት፣ የኛ ሃይማኖታዊ ስርዓቶቻችንን ማድረጋችን በሙሉ ለደህንነታችን ቦታ የላቸውም እያለን ያለነው። በተቃራኒ ደግሞ እነዚህ ስራዎች ጽድቃችንን ካላመጡ ደህንነታችን የመጣው እግዚአብሔር ያዘጋጀው ነው ማለት ነው። ለዚህ ነው ገላትያ ላይ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ የምናደርጋቸው ስራዎቻችን ደህንነታችንን ወይም በእግዚአብሔር ዘንድ ቅቡል እንደሆነ አያደርጉንም፣ ዋጋ ቢስ ነው የሚያደርጉት። የዳነው በጸጋ ነው ስንል እግዚአብሔር ባዘጋጀው የደህንነት መንገድ ብቻ ነው ማለት ነው። ኤግዛክትሊ ሉተርም ሲያነሳው አስተውላችሁ ከነበረ ከተነሳ አይቀር ሉተር መነኩሴ እንደነበረ ሁላችንም እናውቃለን። ከመነኩሴነቱ በተጨማሪ የሰዎችንም የቀን ስራ በቀን የሚመደብላቸው የስራ አይነት ነበር እየደረበ የሚሰራ ሰው ነበር። ለመጽደቅ በጣም በልፋቱ የሚተማመን ሰው ነበር። ከዚህ ሁኔታ ሮሜና ገላትያን ሲያጠና ከዚህ ሁኔታ በዚህ ይገኛል ብሎ እያመነ ባለው መንገድ ጽድቅ እንደማይገኝ ገባው። በጸጋው ብቻ ከላይ በመጣው ብቻ ከዛም ተነስቶ ነው መነሻውን ማንሳታችን በጣም ወሳኝ ነው። ምክንያቱም አሁን ሪሌትድ የሚሆን ስለሆነ ሰዎች በጾማቸው ብዛት፣ በእግር ጉዟቸው ብዛት፣ ተራራ በመውጣታቸው፣ የሆነ ድንጋይ በመሽለካቸው ጽድቅን እንደሚያገኙ የሚያስቡበት ሀገር ላይ ስለሆነ ማለት ነው። ጸጋ ብቻ ስንል እነዚህን ሁሉ ከመንገድ ገሸሽ እያደረግን እንደሆነ ሊሰመርበት ይገባል። ቆንጆ ሐሳብ ነው የተነሳው። ቀጥሎ የሚሰናሰለው ወይም ደግሞ ከዚሁ ጋር ተያይዞ እምነት ብቻ የሚለውን ሐሳብ በካስዬ እንዲነሳ ፈልጋለሁ። ካስ መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እግዚአብሔር ይስጥልኝ ነው ጌታንኪው። በጣም ጥሩ ውይይት እያደረግን ነው። በኮንቴክስት ደረጃ ለማውራት ያነሳነው እንግዲህ የሉተርን የሪፎርም አንስተን ነው። ትንሽ እሱ ላይ ማለት ፈልጋለሁ። እንግዲህ ማርቲን ሉተር 63 ዓመት አካባቢ ነው የኖረው
ከ1483 እስከ 1546 ድረስ ኖሯል። ቅድም እንደተናገርከው ሂወዘሞ መነኩሴ ነበር። መነኩሴ ብቻ ሳይሆን በጣም ጠያቂና ለእምነቱ ቀናኢ የሆነ ገዳማዊ ነበር። ለመስለቅ ቅድም ቴዲዬም እንዳነሳው የካቶሊክ ራሷ ቤተክርስቲያኒቷ በመካከለኛው ዘመን በፖለቲካው፣ በኢኮኖሚው፣ በሃይማኖቱም ረገድ እጅግ ዶሚኔት ያደረገችበት ጊዜ እንደነበረ ግልጽ ነው። ይሁን እንጂ በእነዚህ ጊዜያቶች ውስጥ የካቶሊክ ቤተክርስቲያን በርካታ የሰው አስተሳሰብ የገባበት፣ ቅይጥነት ያየነበት፣ የመጽሐፍ ቅዱስን እውነት ሽረው የሰው ልማዶችና ትውፊቶች ቦታቸውን የያዙበት ጊዜ ነበር። ስለዚህ ፖፑ ሱፕሪም ፓወር ያለው ከመጽሐፍ ቅዱስ ይልቅ ከእግዚአብሔር መንፈስ ይልቅ በቀጥታ ስልጣን ያለው የመጨረሻው ሰው የመጨረሻው ቦዲ ፖፑ ነበር። ፖፑ የሚለው የመጨረሻው ቃል ነው ማለት ነው። መጽሐፍ ቅዱስ አለውም አላለውም፣ መጽሐፍ ቅዱስ አወጀውም አላወጀውም፣ ፖፑ የሚናገረው የመጨረሻ ሰይ የሚነቀነቅ አይደለም። ትውፊቶቹ ገብተዋል። ቅድም ቴዲ ሲናገር ትውፊት መልካም የሚሆነው በመጽሐፍ ቅዱስ ወንፊት አልፎ በትክክል መጽሐፉ በሚለው ልክ ሲሆን ብቻ ነው። ይሄኛው የሮማን ካቶሊክ ቸርች አጋጠማት ግን ከሰው ከምድር ከዓለም የተነሳ ነው። ማርቲን ሉተር ሮሜ ምዕራፍ 1:17 ጻድቅ በእምነት ይኖራል የሚለው ቃል ብርሃን ይዞለት እስኪመጣ ድረስ እስከሚገባው ድረስ ጾሟል። ረጅም ዘመን በምንኩስና አሳልፏል። ግን ጥያቄ ነበር። በኋላ ላይ ግን እግዚአብሔር ይህንን እውነት ሲያበራለት ትልቅ ሪቫይቫል የዛ ጊዜ እንደውም ቢጊኒንግ ኦፍ ፕሮቴስታንት ሪፎርሜሽን ወይም የተሐድሶ ዘመን ንቅናቄ የሚጀምረው ከዚህ በኋላ ነው። ይህንን ዊንትበርግ 1517 ላይ ይመስለኛል ዊንትበርግ በሚገኘው የጀርመን የካቶሊኮች ቤተክርስቲያን ዋናው መግቢያ በር ላይ ነው እነዚህን 95 የእምነት አቋሞች ይለጣል። በእምነት እንጂ ሰርተፊኬት በመግዛት አትጸድቅም፣ ሪቹዋልሶችን በማድረግ አትጸድቅም፣ ፖፑ የሚያዝህን በመፈጸም አትጸድቅም፣ ሊያጸድቅ የሚችሉ ሌሎች ሪቹዋልሶችን በማድረግ እንደማይጸደቅ እነዚህ ከተከሳቸው 95 የእምነት አቋሞች በአብዛኞቹ ይናገራሉ። እነዚህ 5 ብቻዎች የወጡት ከዚህ እውነት ነው። በነገራችን ላይ ይሄ የካቶሊክ ካውንስል ይሄን 95 የእምነት አቋም ከለጠፈ በኋላ ካውንስሉ ጀነራል አሴምብሊ በመጥራት ይሄንን ሰው ጠይቀውታል። ፍጹም የተሳሳትክ ስለሆነ እነዚህን እምነቶችን በሙሉ ገልብጠህ ተመለስ ብሎታል። የበራልኝን እውነት የሚሽር ሌላ የመጽሐፍ ቅዱስ እውነት እስካላገኘው ጊዜ ድረስ አልመለስም የሚል ታዋቂ ንግግር ማርቲን ሉተር በጊዜው ነበርና ትልቅ ሰግሪጌሽን፣ ትልቅ የእውነት መከፈል ፈጥሯል። እነዚህን 5 ብቻዎች ማርቲን ሉተር ተነስቶ የእውነትን የመጽሐፍ ቅዱስ ቃል በሸፈኑት ላይ በጊዜው በነበሩ ተግዳሮቶች ላይ እግዚአብሔር ብርሃንም ጸጋም ሰጥቶት የተነሳ ሰው ነው። ይህን ማሰብ ጥሩ ነው። አንድ ብቻ የዛን ጊዜ የካቶሊክ ቤተክርስቲያን እምነቷን የምታስኬደው በሰዋዊ ትውፊት ወይንም ደግሞ ከቃሉ ውጪ በሆነ ልምምድ እንዳደረገችው በዘመናት መካከል ሁሉ እዚህ እኛም ዘመን ተመሳሳይ ድርጊቶች ከጥልቁም ዓለም ባለቀውም የሰው ልጅ ባላዋቂነት የእውነት ቃል ሲሸፈን ሲጋርድ ላይ እናያለን። ለምሳሌ ገላትያ ምዕራፍ 2 እኮ ከአሕዛብ ጋር መብላት መጠጣት የለመዱት ጴጥሮስ እና በርናባስ እኮ ከያዕቆብ ዘንድ ሰዎች መጥተው እኮ ራሳቸውን አቀርቧልና ፊት ለፊት ይሞግታቸው አይሁድ የለም ጌታዊ ምናምን ብሎ ተናግሯቸው እኔ ከሰበኩላችሁ ወንጌል ውጭ ሌላ መልአክ እንኳን ቢሆን ቢመጣ የተረገመ ይሆናል እነሱ ጋርም ነበር። ከዛስ በኋላ ከኢየሱስ ክርስቶስ ሞት መስቀሉት በኋላ ምን ነበር? የእውነትን ቃል ይሸፍኑ የነበሩ ሰዋዊ አጋንንታዊ ልምምዶች፣ የሐሰት ትምህርቶች ይሄንን በዘመን መካከል የቆሙ እውነተኛውን የእግዚአብሔርን ቃል ሸፍነው የቆሙ ነበር። ለምሳሌ ሐዋርያው ጳውሎስ ጽሑፎች 13-14 ጽሑፎች በአብዛኛው ሄረሲን በመመከት ሐሰተኛ ትምህርትን ከመንጋው መካከል ለማውጣት የእውነትን ቃል እሱን ኢየሱስን ከፍ አድርጎ ለመሳል የተደረገ ጥረት ነበር። በሙሉ ቆላስይስ ውስጥ በሙሉ አጠቃላይ ምናልባት 1-2 ምናምን የጻፋቸውን ካልሆነ በስተቀር ብዙዎቹ ዮሐንስን ብትወስድ አንደኛ ዮሐንስ ሐሰተኛ ትምህርት ለመመከት ጥቅም ላይ ይዋል። በየጊዜው
በዚህም ዘመን ቢሆን የእውነትን ቃል ከግለሰብ ጥቅም አንጻር ተለውጦ በአደባባይ ቆሞ እናየዋለን። እነዚህ 5 ብቻዎችን ስናጠናቸው ወይም ደግሞ በሚዲያ ይህንን ፕሮግራም ይዘን ስናቀርብ በማርቲን ሉተር ዘመን ብቻ ተፈጥሮ እዛው ዘመን ላይ የቆመ ተግዳሮት ሳይሆን በያኔና በጥንቱ ዘመን የነበረው ያው ተግዳሮት በዚህም አሁን ዘመን በትክክል የሚታይ ነው። ስለዚህ አድማጭ ሁል ጊዜ እምነቱን መፈተሽ አለበት። ይሄ የእግዚአብሔር ቃል በልዕልና እየተከበረ የመጨረሻ የስልጣን ጫፍ ሆኖ የሚገዛ ስለመሆኑ የሚያሳይ ነው። ወደ እምነቱ ስንመጣ እምነት ብቻ የተባለበት ምክንያት ምንድን ነው? አንድ ሰው ለመጽደቅ ከማመን ውጪ ሪቹዋልሶችን ያደርግ ነበር። ለምሳሌ ሰርተፊኬት በገንዘብ ይገዛ ነበር። ፖፑ የሚናገረው እንደውም ፖፑ ለእያንዳንዱ አክቲቪቲ ያስቀምጠው ነበር ሊደረጉ የሚገባቸው። እነሱን ማድረግ ሳይገባ መጽሐፍ ቅዱስ እንደሚናገር ሰዎችን ሁሉ የሚያድን ጸጋ መገለጡ ታውቆ ያንን ጸጋ በማመን ብቻ ስራዬን ሰርቶልኛል፣ ክርስቶስ በመስቀል ላይ ሞቶልኛል፣ አሁን ልጅ ሆኛለሁ፣ ጸድቄአለሁ፣ በክርስቶስ ኢየሱስ ደም ልጅ ሆኛለሁ፣ የዘላለም ሕይወት አግኝቻለሁ ብሎ ይሄ በጸጋው የተሰራው ክርስቶስ የሰራውን የመስቀል ስራ በማመን ብቻ ምንም የሰው አክቲቪቲ ሳይጨመርበት ምንም ሪቹዋልስን ሳትፈጽም የትኛውም የእምነት አባት እንድትድን እንደዚህ ስገድ፣ እንደዚህ በባዶ እግር ሂድ፣ እንደዚህ ገዳማት ሳይለን እንዲሁ ብቻውን የክርስቶስ ኢየሱስ የመስቀል ስራ ለመዳን ብቁ እንደሆነ ቅዱስ ቃሉ ላይ እንደተቀመጠ አምኖ መቀበል ብቻ ያስፈልጋል በሚል ኮንቴክስት የተጻፈ ነው። እነዚህ 5 ብቻዎች ከ5 ብቻዎች እኔ ተጠይቁበት እምነት ብቻ በእምነት ብቻ ነው እንጂ የምትድነው ለመዳን ሰርቲፊኬት አትገዛም። ለመዳን ሌላ አክቲቪቲ አትፈጽም። ለመዳን ፖፑ ያስቀመጠውን ክራይቴሪያ ማሟላት አያስፈልግም። እምነት ብቻ ነው። በእኛም ዘመን መሪዎች ሆኑ ተመሪዎች፣ አንዳንድ ሐሰተኛ ሾልኮ የሚገቡ አስተማሪዎች ምን ቢሆን ሰው ያመነ ሰው መጽሐፉን በትክክል የማወቅ በኢየሱስ ክርስቶስ የተፈጸመ የመስቀል ስራ ላይ ሌላ ነገር ለመዳን የምትጨምር ከሆነ የክርስቶስ ኢየሱስን የመስቀል ስራ ማሳነስህ እንደሆነ፣ አልበቃም ማለትህ እንደሆነ፣ እየተጣላህ እንደሆነ፣ ወደኋላ እየቀረ ለፍርድ ተጠብቀ ለመቆየት ራስን መስጠትን ያሳያልና ማርቲን ሉተር እነዚህ 5 ብቻዎች ደግሞ እምነት ብቻ የሚለው ከዚህ አንጻር ነው። በዚህ ዘመን ላለን ክርስቲያኖች የእውነትን ቃል በትክክል መጽሐፉን ብቻ ደግሞ አሉ መጽሐፉን ብቻ ይዘን እንድንቆም እግዚአብሔር ጸጋ ያብዛልን። ነገር ግን ስራ አያስፈልግም። በሌላ አቅጣጫ ማመን ብቻ ኖ። ቅድም ቴዲዬም ተናግሯል። ለምሳሌ ለመዳን አንሰራም፣ ስለ ዳን ግን እንሰራለን። ሰው ቢሰጥ ለሌላ ሰው ውለታ ቢውል ቢቆረስ ያለውን ቢያካፍል ቢረዳ ቢገኝ በህይወት ስለ ዳነ ማንነቱን የሚያሳይበት እንጂ ለመዳን የሚያዋጣው አይደለም። ይህ ትልቅ ክፍተት ነው። ለመዳን ሳይሆን የክርስቶስ ኢየሱስ ለማድረግ እሱ ለጋስ እንደሆነ የእሱ ማንነት በኔ ከሰራ እኔም ለሌሎች ቆርሳለሁ፣ እኔም ለሌሎች እደርሳለሁ፣ በጎን ነገር አድርጋለሁ። የእግዚአብሔር ቃል እንድኖርበት የሰጠኝ ህይወት መርሄ ነው። መልካም ነው፣ በፍቅር መመላለስ፣ ሰዎችን መቀበል፣ በጎ ነገር ማድረግ፣ በአጠቃላይ በክርስቶስ ኢየሱስ ያገኘሁት አዲሱ ማንነቴ ነው፣ በስራ ይገለጣል ማለት እንደሆነ ግን ሊሰመርበት ይገባል። ስላመንኩኝ ደስ እንዳለኝ ነው አይደለም። የተሰጠኝን የክርስቶስ አምኜ የተቀበልኩትን የህይወቴን ጌታ የኢየሱስ ክርስቶስን የእግዚአብሔርን ፍቃድ እያደረኩ ግን እኖራለሁ፣ በተግባር እገለጣለሁ ማለት እንደሆነ ተያይዞ ሊሰመርበት ይገባል። አመሰግናለሁ። ቴንኪዩ። በጣም ድንቅ ሀሳብ ነው። ከባክግራውንዱንም ጨምረህ በደንብ ስላብራራኸው ቴንኪዩ። ምናልባት ስታነሳው አንድ ወደ ሀሳብ የመጣ በጣም ብናገርበት ይጠቅማል ብዬ የማስበውን አንድ ነገር ልጨምር ነው። መጽሐፍ ቅዱሱ ላይ ያሉት ሐዋርያን እነ ጴጥሮስ እነ ጳውሎስ ለጻፉት የእግዚአብሔር ቃል ይገዙ ነበር። አስባችሁታል? አሁን እየተባለን ያለ ነው ወይም ደግሞ በሚዲያው በአየሩ ላይ ያለው ነገር
ለሐዋርያቱ ተገዙ ነው። እነሱ እንኳን ግን እየተገዙ ያሉት ለቃሉ ነው። ምክንያቱም አስተውላችሁ ከሆነ ጴጥሮስ በአይሁድና በአሕዛብ ነገር ተስቦ ባለበት ጊዜ ጳውሎስ መጥቶ ይገስጸዋል። ብቻ አይደለም ጳውሎስ እኔ ከጻፍኩላችሁ ከዚህ ወንጌል ውጪ ማንም መጥቶ ቢሰብክላችሁ የሰማይ መላእክትም ቢሆን ከዛ በኋላ የሚገርም ነገር ይናገራል። እኔም ቢሆን ጳውሎስ እንኳን መቀየር የማይችለውን ወንጌል ነው የጻፈው። መጥቶ ይሄ ወንጌል ይሄ የጻፍኩት ነገር ተሳስቻለሁ ቢል ጳውሎስን እንኳን እኔንም አትስሙኝ ነው እያለ ያለው። አይገርምም? ጳውሎስ እንዳንሰማው እንኳን ከመጽሐፉ ከወጣ ማለት ነው፣ ከዚህ ከእግዚአብሔር እውነት ከወጣ እንዳንሰማው እንኳን እየመከረን ነው። እንኳን የመጽሐፉ እስትንፋሳዊ ቃል የሌላቸውን ሰዎች ነው የምላችሁ። ስለዚህ በዚህ አውቶሪቲ ስር ጳውሎስ ከገባ ዮሐንስ አፈወርቅ ለምንድን ነው የማይገባው? እና አጉስቲኖስ ለምንድን ነው የማይገቡት? ሌሎቹስ ለምንድን ነው የማይገቡት? ይሄ የመጽሐፍ የሁሉ አውቶሪቲ የበላይ ነው የሚለውን እነ ጳውሎስ ነግረውን ነበር ማለት ነው። ሌላ እንዴት መጨመር የምፈልገው ስራስ ይሉናል አይደል? እምነት ብቻ ስንል ጥሩ ነው። ባይዘው ጻድቅ የሚኖረው ራሱ በእምነት ነው አይደለም የሚሰራው አይደለም። የምንሰራውም ስራ እንኳን የምንሰራው ከእምነት ነው። ከእምነት ያልተነሳ ነገር ባይዘው ኃጢአት ነው አይደል? ከእምነት ካልተነሳ ምንም ነገር ኃጢአት ነው የሚሆነው። ከእምነት መስጠትም ማድረግም ኤቭሪቲንግ ከእምነት ሲነሳ ነው እግዚአብሔርን ደስ ሊያሰኘው የሚችለው። ስለዚህ በዚህ በደንብ ነገሩን ልናጸናው ይገባል የሚል ሐሳብ አለኝ። ቀጣዩ ሐሳብ ክርስቶስ ብቻ የሚለው ሐሳብ ነው። ያው ሉተር ካነሳቸው ሐሳቦች ክርስቶስ ብቻ የሚለው ሐሳብ በሰፊው ይታወቃል። ምን ማለቱ ነው? ክርስቶስ ብቻ ሲል አብ ብቻ አለማለቱ ነው ወይስ መንፈስ ቅዱስን መጣሉ ነው? ምን እያለ ነው? ምንስ እያለ አይደለም የሚለውን ዳንኤ በደንብ እንድትነግረን እንፈልጋለን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ። ከኔ ቀድመው የተናገሩ ሰዎች ሁሉ በሚያስደንቅ ሁኔታ ለዚህ ተንሰራስሎት ላለው ሀሳብ ጥሩ መሰረት ጥሯል ብዬ ነው የማስበው። በቀጥታ ክርስቶስ ብቻ የሚለውን ከመናገሬ በፊት እኔም እንደ ወንድሞች ያንን ሀሳቦች ላይ ማስመር ጥሩ ነው ብዬ አስባለሁ። የመጀመሪያው ተሐድሶ የሚለው ሀሳብ የነበረና ጥንታዊ እሳቤ እንደሆነ ማስመር ያስፈልጋል። ብዙ ሰዎች የሚከሱን ከ1517 በኋላ የመጣ እምነት የተወለደ እምነት አድርገው የሚያስቡት፣ ነገር ግን ተሐድሶ በራሱ ጽንሰ ሀሳቡ ወደ ቀደመው መመለስ፣ አንድ መስመር የሳተ ነገር ከዓላማው ከቀድሞ እይታው ከቀድሞ መልኩ የለቀቀ ነገር መልሶ ወደ ነበረበት ቦታ መመለስ እንደሆነ ማሰብና ማርቲን ሉተርም ቀደም እንዳላችሁት ከብዙ ጉዞ ለመጽደቅ ካለው ጉዞ በኋላ ወደ ጴጥሮስ ወደ ጳውሎስ ወይም መጽሐፍ ቅዱስ ወደ አሰመረው እውነተኛ የመዳን መንገድ ሰዎችን ለመምራት በሚያመች መንገድ የተቀመጡ ሀሳቦች እንጂ በ1517 የተመሰረተ እምነት እንዳልሆነ መጀመሪያ ማሰብ ያስፈልጋል። ስለዚህ እሳቤውም የነበረውን የክርስትና ጉዞን ሁሉ እንደገና የማደስ እንጂ አሁን እንደሆነው የመውጣት የመገንጠል አልነበረም ማለት ነው። እሱን ማስመር በጣም ጥሩ ነው። ይሄ ደግሞ ከጥንትም ጀምሮ የምንመለከተው ነገር ነው። ለምሳሌ በኢዮስያስ ንጉሥ ኢዮስያስ ዘመን ትዝ ይላችሁ ከሆነ ሕጉ በቤተ መቅደስ ተጥሎ ተገኘ አይደል? ሲገኝ ከዛ ተነበበ ይላል። ሲነበብ እንዲህ የንጉሥ ወግ እንደዚህ ነው እንዲህ አላወቅንም ነበር፣ ስተናል፣ መንገድ ለቀን ሄደናል ብሎ ኢዮስያስ ጊዜው ቢረፍድበትም ለመመለስ ግን በቃሉ መሰረት ያደረገውን ሙከራ መጽሐፍ ዘግቦልን እናገኛለን። ስለዚህ ተሐድሶ ጥንታዊ ነው። ተሐድሶ ብሉይ ላይ የምናገኘው ሀሳብ ነው። ስለዚህ ማርቲን ሉተር እንግዲህ ለመዳን ከነበረው ትልቅ የልብ ጥማት ተነስቶ አድርግ የተባለውን ሁሉ አድርጎ እነዛ ነገሮች ወደ ድህነት ወደ ጽድቅ ሊያመጡ ስላልቻሉ
በኋላ የእግዚአብሔርን ቃል ሲመረምር የእግዚአብሔር ቃል ላይ የተሰመረው እውነት ገብቶት የተቀመጡ ሀሳቦች እንጂ በሱ የመጡ እሳቤዎች እንዳልሆኑ ማሰብ ጥሩ ነው። አንዱ እሱ ነው። ሌላው ከመዳን ጋር የተያያዙ ናቸው እነዚህ። ሁለተኛው ደግሞ ላሰምርበት የምፈልገው ነገር ሰው እንዴት ነው የሚድነው የሚለውን ነው የሚመልሱልን እንጂ ሌሎች ርዕሰ ጉዳዮችን ሁሉ በእነዚህ 5 ብቻዎች እየዳሰስን አይደለም። እየዳሰስን ያለነው አንድ ሰው እንዴት ይድናል የሚለውን ነገር መጽሐፍ ቅዱስ የሚያስቀምጠው እውነት ነው እየዳሰስን ያለነው። ቅድምም ቴርሻ ያነበበው ክፍል ላይ ስለ መጽሐፍ ቅዱስ ራሱ ጳውሎስ ለጢሞቴዎስ ሲነገረው አንተ መዳን የሚገኝበትን እውቀት የሚሰጡትን ቅዱሳን መጽሐፍትን አውቀዋል ነው። መጽሐፍ ቅዱስ ዋናው አብይ ጉዳዩ መዳን ነው። ሰውን ፈጠረ፣ በክብር ፈጠረው። ያ የተፈጠረው ሰው ኃጢአት በማድረጉ ምክንያት ከአምላኩ ጋር ተለያየ። ያንን አምላክ ፍለጋ ዘፍጥረት ምዕራፍ 3 ቁጥር 8 ላይ የጀመረው አምላክ እግዚአብሔር ለዘመናት ሲፈልግ ኖሮ ከዛ በኋላ ራሱ ሰው ሆኖ መጣ። ያንን የደህንነት መንገድ የሰራበትን ሁኔታ የሚዳስስ እንደሆነ፣ ስለዚህ እነዚህ 5 ብቻዎች ደህንነትን በተመለከተ የተቀመጡ እንደሆኑ የሚያስቀምጥ ነው ብዬ አስባለሁ። ሌላው ቅድምም አንድ ሀሳብ ተነስቶ ነበር፣ እንዲሁም ሚዛን ሰርተን ማለፍ ስላለብን ለምሳሌ በጸጋ ብቻ ነው ምንድነው ስንል ለመዳን በጸጋ ብቻ ነው። ከዳንን በኋላ ግን የእግዚአብሔርን ስርዓት የምንጠብቀው ደግሞ በዛው ጸጋ ነው። ከዚህ በፊት የነበረ ንግግር ይህን ተነጋግረናል። ስለዚህ የእግዚአብሔር ጸጋ የምንድንበትም ነው፣ ደግሞ በቅድስና ህይወትም የምንኖርበት የእግዚአብሔር አቅም ነው። ምክንያቱም መጽሐፍ ከህግ በታች አይደላችሁም ከጸጋ በታች ናቸው። እግዚአብሔርን በክርስቶስ ሆኖ ህግን ፈጽሞታል። በእኛም ሆኖ ያንን መፈጸም የምንችልበት አቅም የሚወለደው ከዚህ ጸጋው እንደሆነ ማሰብ ጥሩ ነው ማለት ነው። እንግዲህ እንደ መጽሐፍ ትምህርት ወደ ክርስቶስ ወደሚለው ሀሳብ ስመጣ እነ ቅድም የተባባሉት ነገሮች ወደ ክርስቶስ ነው የሚጠቁሙት ተንሰላስለው ማለት ነው። መጽሐፉ ምን ይላል? መጽሐፉ የደህንነትን መካከለኝነት ክርስቶስ ላይ ወስዶ ይሰፋዋል ማለት ነው። በማመን ማለት ነው እግዚአብሔር ያዘጋጀውን የደህንነትን መንገድ መቀበል ማለት ነው። ጸጋ ደግሞ ለምሳሌ ቅድም ኤፌሶን ላይ ተጠቅሷል። ኤፌሶን ላይ ጸጋው ራሱ ፐርሰን ተደርጎ ነው የሚቀመጠው። ጸጋው በእምነት አድኗቸዋል ሲል ጸጋው ራሱ አዳኝ ነው ማለት ነው። አዳኝ ከሆነ ክርስቶስ በተባለው ማንነት ውስጥ የተገለጠው የእግዚአብሔር የአድህኖት ስራ ራሱ ጸጋው ነው ማለት ነው። ስለዚህ ሁሉም ነገር ተንሰላስሎ ክርስቶስ ላይ እንደሚያርፍ አስባለሁ። ለምንድነው ክርስቶስ ይሆናል የሚለውን ነገር ልመልስ። እንግዲህ ክርስቶስ መጽሐፍ ቅዱሳችን እንደሚናገር አምላክ ሰው የሆነው አካል የነገስታት ንጉስ የጌቶች ጌታ ነው ይላል ራዕይ ምዕራፍ 19:16 ላይ። ይሄ ማለት ነው ራይቸስ ጀጅ ነው ማለት ነው። ጻድቅ ፈራጁ ኢየሱስ ነው። ዕብራውያን ምዕራፍ 4:14 ላይ ደግሞ ስናነብ እሱ የሚምር እና የሚራራ ሊቀ ካህናችን ነው። ሰው ለመዳን መካከለኛ ያስፈልገዋል። የሚፈርድበትን ፈራጁ ኢየሱስ ነው። ደግሞ የሚምረውን ሊቀ ካህኑ ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን ገላትያ ምዕራፍ 3:13 ላይ ደግሞ ሲናገር እርሱ ቤዛችን ነው ይላል። በኃጢአት ዕዳ ተይዘን ከነበርንበት ጥልቀት ስቦ በደሙ አጥቦ የቤዛነትን ስራ የሰጠን ራሱ ክርስቶስ ነው። ሮሜ ምዕራፍ 3 ላይ ደግሞ ሲናገር ምንድን ነው የሚለው? ማንም ከሕግ ስራ ሊጸድቅ አይችልም ካለ በኋላ እግዚአብሔር እርሱን ማለትም ክርስቶስን የኃጢአታችን ማስተሰሪያ እንዲሆን አደረገው ይላል። ስለዚህ አሁን በሕግ ስራ ሳይሆን እንዲያው በጸጋው እንድንጸድቅ እግዚአብሔር እርሱን የኃጢአት ማስተሰሪያ አድርጎ አቆሙ ይላል። ስለዚህ ክርስቶስ የቤዛነትን ስራ የሰራ ነው። ክርስቶስ ታላቁ ሊቀ ካህናችን ነው። ክርስቶስ ጻድቅ ፈራጅ ነው። ተመልሶ የሚመጣው ንጉስ እርሱ ነው። ስለዚህ ክርስቶስ ኢየሱስ ብቻ አዳኝ ወይም ለመዳን መካከለኛ ሌላ የለም። ራሱ ጌታ ኢየሱስ ያለው ምንድን ነው? እኔ እውነት ነኝ፣ ህይወት ነኝ፣ መንገድ ነኝ፣ በእኔ ካልሆነ በስተቀር ማንም ወደ አብ ሊመጣ አይችልም ያለው። ስለዚህ ኢየሱስ ብቸኛው ለመዳን ወደ እግዚአብሔር መድረሻው በር ነው። ምን ማለታችን ነው? ሌሎች አዳኞች የሉም እያለ ነው። ሌሎች መካከለኞች የሉም እያለን ነው። ቅድም እንደተናገርኩት ሪፎርሜሽን አሁን ለምሳሌ ፕሮቴስታንት ማለት ተቃውሞ ማለት ነው። ነገር ግን አመፅን የተቃወመ አመፅን በመቃወሙ አመፀኛ የተባለ ራሱ የተቃወሙ አመፅን ነው። አመፅን ተቃውሞ አመፅን ስለተቃወመ ነው አመፀኛ የተባለ። ዛሬም አመፅን እንቃወማለን። አመፅን መቃወም አመፀኛ የሚያስብል ከሆነ አመፅን እንቃወማለን።
በእግዚአብሔርና በሰው መካከል የመዳን መንገድ ሊሆን የሚችል ሌላ አካል የለም፣ ክርስቶስ ብቻ። መጽሐፍ ቅዱስ ሲናገር ምን ይላል? ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፉትን ሊፈልግና ሊያድን መጥቷል። ሰው ጠፍቶ ነበር፣ አምላክ ሰው ሆነ የጠፉትን ፈልጎ ለማግኘት። ሌላ ፈላጊ አያስፈልገንም። እርሱን አግኝተን በእርሱ የዘላለም ሕይወት አግኝተናል እና ማለት ነው። ስለዚህ ወንጌል ለእግዚአብሔር ማድረግ ያለብን አይደለም የሚነግረው። ወንጌል የምስራች ነው። እግዚአብሔር ለእኛ ያደረገውን ነው የሚነግረን። በክርስቶስ ብቻ ነው ማለት ነው። ክርስቶስ ስለ ኃጢአታችን ስጋ ለብሶ መጥቶ እግዚአብሔር ለእኛ ማድረግ ያለበትን አደረገ። በክርስቶስ ነው የምስራቹን ነው የተቀበልነው። ስለዚህ ወንጌል እኔ ማድረግ ያለብኝን ሳይሆን የሚነግረኝ እግዚአብሔር እኔን ለማዳን ያደረገው ነገር ነው። ያ ደግሞ በክርስቶስ ስለሆነ በክርስቶስ ብቻ የሚለውን እንድናሰምር ያደርገናል። የመጨረሻው ቆላስይስ ምዕራፍ 1:18 ላይ እግዚአብሔር የአካሉን የቤተ ክርስቲያን ቢሆን የፈጠረውን ፍጥረት ቢሆን የሚታየው የማይታየው ዙፋናት ቢሆኑ ኃይላት፣ ስልጣናት ቢሆኑ ጌትነት ሁሉ የክርስቶስ የሁሉ ራስ እንዲሆን እግዚአብሔር ወስኗል ይላል። ስለዚህ የአብ ትኩረት ኢየሱስ ነው። የመላእክቶች ሁሉ ስብከት ድምፅ ኢየሱስ ነው። የቅዱሳን ሁሉ ድምፅ ኢየሱስ ነው። የመጽሐፉ አብይ ትኩረት ኢየሱስ ነው። ሰው ለመዳን የሚያገኘው መዳን የሚያገኘው በክርስቶስ ብቻ በማመን ነው የሚለውን ነገር ለማስመር ነው። አመሰግናለሁ። አሜን። ድንቅ ነው። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ያው የመዳናችን እውነት የተንጠለጠለው በመስቀል ላይ በተንጠለጠለው ኢየሱስ ነው ማለት ነው። ኢየሱስ ከምድር ከፍ ብሎ ከሰማይ ደግሞ ዝቅ ብሎ በመስቀል ላይ ተሰቅሏል። በእግዚአብሔርና በሰው መካከል የተሰቀለው ጌታ ነው ያለው። ለድህነት በምንም ሁኔታ ሌላ የለም፣ ሌላ የለም። ባይዘው የሚጨመር የለም። የዘመናችን በጣም ነቀርሳ ከሆኑ ነገሮች ለድህነት እከሌም ሞቷል እከሌም እንዲሆኗል የሚል ትምህርቶች በምድራችን ላይ እንደ አሸን ፈልተዋል። ለድህነት ነው የምላችሁ። እንግዲህ ለድህነት እከሌም ያስፈልግሃል። እኔ እንደውም አንድ ትምህርት ሰምቻለሁ። ኃጢአት ብዙ በመሆኑ መግቢያውም ብዙ ሆነ ብለው የሚያስተምሩ አስተማሪዎች ያሉበት ምድር ላይ ነው ያለው። መግቢያው አንድ ነው። ብዙ በር የለንም፣ አንድ በር ነው ያለን። በሩ ክርስቶስ ኢየሱስ። ከክርስቶስ ኢየሱስ ውጪ መዳን ትልም ነው፣ የለም። ሙሴ በምድረ በዳ እባብን እንደሰቀለ ይሄንን የተሰቀለውን ኢየሱስን በማመን ብቻ ከሚገኘው መዳን ውጪ መዳን ማንም ሰው ሊሰጠው የሚችለው ጉዳይ አይደለም። ማርያም አትሰጥም መዳን። እነ ጳውሎስ አይሰጡም፣ መላእክቶች አይሰጡም መዳን። በመካከል ለማዳን የቆመ አንድ ብቻ ነው። ይህንን አጽንኦት ሰጥተን ለምድራችን መናገር አለብን። ማንም ሰው መዳንን የሚፈልግና የሚሻ ስለ መዳን ፍላጎት ያለው ሰው አንድ ነገር ነው ማድረግ ያለበት፣ የተሰቀለውን ማየት። ባይዞ የገላትያ ሰዎችን እንደዛ ነበር አይደል? የተሰቀለውን ክርስቶስን እንዳታዩ ማን አዚም አደረገባችሁ? የሆነ ነገር እያዩ ነበር ማለት ነው። እያዩ የነበረው ስራቸውን ነው፣ በራሳቸው እምነት ወይም በመገረዝ እያሉ ስለነበር ማለት ነው። መገረዝም ቢሆን አያድንም። ባይዘወይ ሰው ወደ ራሱ ካየ አይድንም አይደለ? እነዛ እኮ በምድረ በዳ እባብ የነደፋቸው ሰዎች ወደ ራሳቸው ቢያኖሩ አይድኑም። ሄደው የተሰቀለውን ሳይሆን ሄዳኑት። ለመዳን የተሰቀለው በቂ ነው፣ ከበቂም በላይ ነው። ጸጋው ከመጠን ይልቅ ተረፈ፣ በዛ። ስለዚህ እያልን ያለነው ኢየሱስ ያድናል ስንል እግዚአብሔር ኢየሱስን ለማዳን ልኮታል እያልን ነው። እግዚአብሔር ይሄን የላከልንን ማዳን ካልተቀበልን አንድንም እያልን ነው።
ይሄ የተላከው ማዳን ደግሞ ራሱን በመንፈስ ቅዱስ ሰጠን እያለን ነው። አንዳንድ ጊዜ ኤክስክሉሲቭሊ መንፈስ ቅዱስስ ኤክስክሉሲቭሊ አብስ የሚሉ ሰዎች ገጥመውኝ ስለሚያውቁ ነው። አብ ነው የላከው ይሄንን ማዳን። ባይ ዘ ዌይ አብ ካልተቀበልኩ አድንም እያለህ ነው። መንፈስ ቅዱስም እንደዛ እያለን ያለ ነው። በስላሴ የማዳን ስራ ውስጥ ለኛ ወይም ደግሞ ሰውን ተክቶ በመስቀል የሞተው ኢየሱስ ነው እያልን ነው። ይሄ በጣም ሊሰመርበት የሚገባ ነው። የመጨረሻውና ይሄን ሁሉ ጠቅልሎ የሚይዘው ሉተር ያነሳው ሐሳብ ክብር ለእግዚአብሔር ብቻ ሶለስ ዲዮ ግሎሪያ የሚለው ሐሳብ ነው። ምን ማለት ነው? ይሄንንም ምን ማለትስ አይደለም የሚለውን ቴዲዬ ሐሳብ ተሰጠንና እንጠቀልለዋለን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ብሩክ አመሰግናለሁ። ዳኒንም አመሰግናለሁ። ቅድም በመግቢያችን ላይ ብሩክ እንዳለው የተሰናሰሉ ሀሳብ ከመዳን አንጻር በዛ ዘመን የነበረውን ጥያቄ ከመመለስ አንጻር ሉተር አንስቷቸው እንደነበረ በጣም ተግባቦት ላይ የደረስን ይመስለኛል። ወይም ደግሞ ላሉ አጽናፈ ዓለም ውስጥ ላሉ ጥያቄዎች ሁሉ ምላሽ ለመስጠት ሳይሆን የጽድቅ ጥያቄ፣ የመዳን ጥያቄ፣ በእግዚአብሔር ዘንድ ተቀባይነትን የማግኘት ጥያቄና የነፍስ ጩኸትን ምላሽ ከመፈለግ አንጻር የሃይማኖት ተቋሟ እያደረገችው ያለውና መጽሐፉ እያለው ያለው ለየቅል ስለነበረ ህይወትን ወደ መጽሐፉ ለመመለስ በተደረገ ሂደት ወይም ጽድቅን በመፈለግ ሂደት ውስጥ የመጡ ውጤቶች ሆነው ነው የተገኙት። እነዚህ ስለ አምስቱ ሶላዎች ስናነሳ ለምሳሌ ከሚገርመኝ ቅድም ካላነሳሁት ውስጥ ወይም ደግሞ በቅንጭብ ያነሳሁት የጴጥሮስ መልእክት ለምሳሌ ዛሬ ላይ ያለ አንዱ ተግባራታችን ግርማ የሆነ አስደናቂ ነገር ምናምን ስታይ የሃይማኖት መሰረት አድርገዋል። ጴጥሮስ እዛ ቦታ ላይ እንዲያውም ሲሞግታቸው ይላል እኛ እኮ ያ ገናናውን ክብር አይተን ነበር ይላል። እዛ በዚህ በመገለጥ ተራራ በማቴዎስ ወንጌል ምዕራፍ 17 ያለውን ያነሳነው ተመልክተን ነበር ይላል። እኛ ራሳችን በዚያ ነበር ይላል። በእሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለውን ድምፅ ሰምተናል። ግን ከሱ ደግሞ የጸና የትንቢት ቃል አለ። እዛ ጋር በቃ እዛ ጋር ያለውን ያለ የምትመሰረት እሱ ራሱ ጀስቲፋይድ የተደረገው አሁን የትንቢት ቃል የተሰጠን ሰዎች ይላል ነውና እነሱ ራሳቸው እንኳን ለልምዳቸው ላይ ሃይማኖት አይመስሉት ያዩት ነገር ላይ አይመስሉት የእግዚአብሔር ቃል ላይ እምነት ይመሰረታል። ክብርም እንደዚህ እኔ እንዲያውም በክብር ላይ ከዚህ በፊትም ተነጋግረናል። በዚህ ከጸጋ ስጦታዎች ጋር በተያያዘ ይህ ስጦታ ለማክበር መሆን አለበት በሚለው ከዚህ በፊት በነበሩ ውይይቶች አንስተናል። በተለይ ይሄ ደግሞ ከድነት ጋር በተያያዘ የተጻፈ ስለሆነ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ የዚህ ሁሉ መጠቅለያ ደግሞ ክብር ለእግዚአብሔር ለምን ሆነ በዚህ ጉዳይ ላይ እንትን ማለት አይደለም ማለት እስከማያስፈልግ ማለት ነው። አሁን መጽሐፍ ቅዱስ ሲሆን ትውፊት ማለት እንደምንለው ክብር ለእግዚአብሔር ብቻ ስንል ሰው አይከበር በሱ አይደለም ሌቭሉ ይለያል። ለእግዚአብሔር የሚሰጥ ክብር አምልኮ ለእግዚአብሔር የሚሰጥ ክብር ልኩ ትልቅ ማለት በጣም ስለዚህ ለዚህ ሻማ ውስጥ ሊገባ የሚችል ከሰማይ ፍጥረት ይሁን በምድር ፍጥረት ይሁን ከምድር በታችን ያለ ካለ ሊጋራው አይችልም። ለምን ስለ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችን መሰረት የምናደርገው ቃል አለ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደው። ሁለት ነገር ነው መውደዱ አለ። አንድ ዓለም የተጣላውን ዓለም የወደቀውን ዓለም ኃጢአተኛውን ዓለም ወደደው ይላል። ሁለት ደግሞ ለሱ የሚሆንን ነገር ደግሞ ምን አደረገ ይላል ሰጠ ይላል። ስለዚህ በብሉይ ኪዳን ውስጥ ጥላ ሆነው የመጡት ሁሉ እንኳን ይሄን ረፍት ሊሰጡ አልቻሉም ነው። ስለዚህ በዛ ክንዱ ነው መድኃኒት ያደረገለት ጽድቁን የሚያገዘው እሱ ነው። ስለዚህ ይህን ኢየሱስን የሰጠን እግዚአብሔር ነው። ስለዚህ እግዚአብሔር ክብር ይገባዋል። የመጀመሪያው እሱ ነው የሰራው። ኤፌሶን ሄደን ስንመለከት ደግሞ የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ። ስለዚህ ይህንን ያደረገው ሰዎች እንዲመሰገኑበት አይደለም። የሆኑ ሰዎች ወይም ደግሞ እኛ ያደረግናቸው ነገሮች ልምምዶቻችን፣ ቸርቾች፣ ፖፖቻችን ወይም ደግሞ ምን ናቸው አባል ናቸው የምንላቸው ሰዎች ያደረጉልናል። እንዲያውም ይሄ እግዚአብሔር ይመሰገን ዘንድ
ይከበር ዘንድ ይሄን ያደረገው ብቻውን የሰራው ይላል። በጣም ልቤን የሚነካው ክፍል የሮሜ መልእክት ነው። ታስታውሱ ከሆነ ከምዕራፍ 9 እስከ ምዕራፍ 11 ድረስ ያለው ሐሳብ ከአይሁዶች ጋር በተያያዘ የጳውሎስን ሸክም ነው። ብዙ ሐዘን፣ ብዙ ጭንቀት እንዳለብኝ አልዋሽም፣ በመንፈስ ቅዱስ መሰከርልኛል በውስጤ እያለ ነበር። ብዙ እንባ፣ ሐዘን እንደነበር ይድኑ ዘንድ ይፈልግ እንደነበር፣ ነገር ግን እነሱ እየተመኩ አብርሃም አባት አለን እያሉ ወደ መዳን ሊቀርቡ አለመቻላቸው እና አይናቸው የሆነ ቦታ ላይ ማረፍ በእነሱ አለመታዘዝ ወድቆባቸው ወደ አሕዛብ ፊቱን እግዚአብሔር እንዳዞረ የአሕዛብ ሙላት እስኪፈጸም ድረስ በአንዳንድ አይሁዳውያን ላይ ድንዛዜ እንደሆነ ከተናገረ በኋላ የሮሜ መልእክት ታውቃላችሁ የገላትያ ግልባጭ ነው ያለው። ገላትያ ላይ አይሁዶች ባህላቸውን ኢምፖዝ በማድረግ አይሁዳዊነትን ሊያስተምሯቸው ፈልገው ነበር። ሮሜ ላይ ደግሞ ሲመጣ ምናየው የተሰደዱ ክርስቲያኖች በሮማን ክርስቲያኖች ጭቆና ውስጥ ወድቀው ነበር። ስለዚህ ይመኩ ጀመር ማለት አይሁዶችን ሪጀክት ያደርጉ ጀመር። ስለዚህ ለምን ትመካለህ? ፍራንጄት ቤትን ነገር እንዳትስ ይኸውልህ እሱን እኮ አውጥቶ እኔ እንድገባ ቅርንጫፍ ውስጥ አደረገ ብለህ እንዴት ትመካ? በቅርንጫፍ አትመካ። እግዚአብሔር ከፈለገ ቅርንጫፉን ምን ያደርገዋል? ያስወግደዋል። በእነሱ ያደረገው በእናንተ ላይ ያደርጋል። የእነሱ አለመታዘዝ ለእናንተ መዳን ከሆነ አሁን ደግሞ የእናንተ ደነዛዜ ለእነሱ መዳን ሊሆንላቸው ስለሚችል ተጠንቀቁ ይልና በጣም ልብ የሚነካው ፓርት ምን ይላል? ይሄ እኮ የእግዚአብሔር ምሕረት ነው ይላል። ክፍሉ ጥቂት ቁጥሮችን ማለት ነው። ከቁጥር 28 ጀምሮ በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋ ስጦታና በመቅረቱ አይጸጸትምና እናንተ ቀድሞ ለእግዚአብሔር አልታዘዛችሁም፣ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁም በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉም ባለመታዘዝ ዘግተዋልና የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪ ወይስ ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠ ማን ነው? እና ሁሉ ከእርሱ ሁሉ በእርሱ ለእርሱ ነውና ለእርሱ ከዘላለም ክብር ይሁን። ስለዚህ እያወራ ያለው ምንድን ነው ስለ ለእግዚአብሔር ክብር ይገባዋል ያለው እግዚአብሔር ነው። ቅድም ቢኒ እንዳለው የደህንነታችን ደራሲ የደህንነታችንም አቅራቢ እሱ ነው። ዳኒ ደግሞ እንዳለው ራሳችን በድለን እኛ ራሳችን በቆሰቆስ ነው እሳት ኃጢአት ውስጥ ወደቀ። እግዚአብሔር ግን ባዘጋጀው ተበዳይ ሆኖ ባዘጋጀው የደህንነት መንገድ ድነናል። ያን የሰጠን ደግሞ ራሱ እግዚአብሔር አንድያ ልጁን ነው የሰጠን። ለዚህ ነው በኤፌሶን መልእክት ላይ እንዲህ የሚል ቃል አለ ከወደደን ትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። ስለዚህ የወደደ አንድ አካል አለ። ያ የወደደ አካል ዝም ብሎ ከሰማይ ወዳችኋለሁ አይደለም ያለ፣ በተግባር አይተኬ ልጁ አንድያ ልጁን ምን አደረገ? ሰጠን ይላል። ስለዚህ በመስጠት ፍቅሩን ገልጧል። በመስጠቱ አድኖናል። ደህንነታችንን የሰራው እሱ ነው። ስለዚህ ክብር ለማን ብቻ ነው የሚሰጠው? ለእግዚአብሔር ብቻ ነው የሚሰጠው። ስለዚህ ክብር ለእግዚአብሔር ነው ሲል በደህንነት ዙሪያ ላይ ክብር ወስደው የነበሩ ነበሩ። አማላጆች የተባሉ ሴንትስ፣ መላእክት የተባሉ በተለይ ደግሞ የማርያም ጉዳይ የማርያም ጉዳይ በካቶሊክ ቤት ውስጥ ከፍተኛ ቦታ ነው ያለው። እንዲያው የማርያም አይን ሰማያዊ ነው ሐምራዊ ነው ብለው ክርክር ውስጥ እስኪገቡ ድረስ። ሁለተኛ እሷን ንጽሕት በማድረግ እሷ የደህንነት መንገድ ማዘጋጃ ሆና እንደቀረበች እንዲያው አንዳንድ አባባሎች እንዲመጡ አድርጎታል። የአምላክ እናት እንድትባል አንድ፣ ሁለት ያለ እርሷ ዓለም አይድንም የሚሉ ነገሮች እስከ ዘመናችን ድረስ እየተለመዱ በፍጹም እነዚህ ሁሉ ክብር እንደ አምልኮ ነው ለነዛ አካላት እየተሰጠ ያለው። አይገባቸው፣ መመለስ አለባቸው። ክብር ለእግዚአብሔር ብቻ ነው። ለምን? እግዚአብሔር ሰጥቶ ነው። እግዚአብሔር ተቆርሶ ነው። እግዚአብሔር በልጁ በኩል ተቤዥቶን ነው። ብቻውን ነው የሰራው። በዚህ ውስጥ የማንም እጅ የለበትም። እንዲያውም ስለ መላእክት መጽሐፍ ሲናገር መዳንን ይወርሱ ዘንድ ላላቸው የሚያገለግሉ መናፍስት ናቸው ይላል እንጂ በደህንነታችን ውስጥ ኮንትሪቢዩት እንዳደረጉ አይነግረንም። ስለዚህ መጽሐፍ ቅዱስ የሚነግረን ደህንነታችንን ጥንቅቅ አድርጎ ይሰራልን እንከን አልባ የሆነ እግዚአብሔር ነው። ክብር በልኩ ለእግዚአብሔር ሊሰጠው ይገባል። በዚህም ዘመን እግዚአብሔርን ክብር የሚሻሙ
በማናቸውም ሁኔታ ውስጥ ያለ ለምሳሌ ለደህንነቱ ወንጌል መጥቶ የነገረው ሰው ካለ መልእክተኛ ነው። ከዛ ያልፍ አይመሰገንም። ቴንኪው እግራቸው ያማረ ነው ስለሚባል ከዛ ያለፈ ክብር ግን ልንሰጣቸው አንችልም። አምልኮው ስለሆነ ማለት ነው። ማርያም እንደ ቃሌ ይሁንልኝ ብላ መታዘዝን መፈጸሟን መጽሐፍ ቅዱስ ብፅዕት ብሏታል። በቃ እሱ መንከለክል ከሱ ያለፈ ነገር ግን እሷ ባትኖር አንድንም ነበር ግን የሚል ድምዳሜ የለም። የደህንነታችን ቀንድ እግዚአብሔር ብቻ ነው። እሱ ብቻ ነው እግዚአብሔር የሰጠንና ከደህንነትና አጠቃላይ መንፈሳዊ ነገሮቻችንን መሰረታችን እግዚአብሔር አሁን ለሁሉ እንድንሆን ያደረገ እግዚአብሔርና እግዚአብሔር ብቻ ነው። እኔ እንዲያውም ማርያም ምታፍር ይመስለኛል እንዲህ ዋጋ ስንሰጣ። ለምን ነፍሴ በጌታዬና በመድኃኒቴ በአምላኬ ሐሴት አሜን ደስ ይላል። አሜን እስቲ እሷ መድኃኒቴ ነው አለች ማለት እኔ በሽተኛ ነኝ እያለች ነው ማለት ለሚጥል ነኝ እያለች ነው ያለችው። ከኃጢአት ንጹህ ነኝ አላለች። ያልሆነውን ነው እየሰጠናት ያለን። የማይገባትን ነው እዛ በዛ እውቀት አለ እዚህ የምናደርገውን ነገር እውቀት አለ ተብሎ የሚታሰብ ከሆነ በቃ እያፈረች ነው ያለችው። አንገቷን ዝቅ እያለች ነው ያለችው ብዬ ነው የማምነው። ይልቁኑ ክብር ለእግዚአብሔር ሲሰጥ እኛ የምንላቸው ሰዎች ፈገግ ይላሉ። ደስታም ካላቸው ደስታቸው እኛ ለእግዚአብሔር በምንሰጠው ክብር ልክ። ስለዚህ ለእሱ ከዘላለም እስከ ዘላለም ክብር ይሁን። አሜን አሜን። እግዚአብሔር ይክበር። ያው የነገራችን መደምደሚያ በእርግጥ ይሄ ሐሳብ የሚያወራው ስለ ድህነት ነው። የዳነው እቅዱ የሚወጣው ከመውደቃችን በፊት ነው። ስንወድቅ የመጣ እቅድ አይደለም። ከመውደቃችን በፊት የወጣው እቅድ በዘሩ አማካኝነት በክርስቶስ ኢየሱስ መዳን መጣልን። ስለዚህ መዳን ደግሞ ክብሩን የሚወስደው እግዚአብሔር ነው። ማንም የክብር ተጋሪ የለም። የምንሰጠው ክብርም የለንም። ስለ መዳን ከታሰበ እግዚአብሔር ይክበር። ምክንያቱም ያለ እኛ አስተዋጽኦ፣ ያለኛ ሐሳብ፣ ያለኛ ቅድመ እቅድ እግዚአብሔር ልጁን ልኮ አድኖናል። እግዚአብሔር ይክበር። ይሄ ብቻ አይደለም ባይዘው የምናደርገው ነገር ሁሉ አይደለም ስለ ድነት ያንዳንዷ የምናደርገው ነገር ሁሉ ለእግዚአብሔር ክብር እንድናደርገው እግዚአብሔር መጽሐፍ መክሮናል። እውነት ነው። ድነት ትልቁ የእግዚአብሔር ስራ ነው። ግን ደግሞ ጥቃቅኗ እንኳን የምናደርገው ነገር አገልግሎታችን ቢሆን፣ ጉዟችን ቢሆን፣ ስራችን ቢሆን፣ ቤታችን ቢሆን ለእግዚአብሔር ክብር ይሁን። አሜን። ለእግዚአብሔር ክብር ይሁን። እኔ ምን አስባለሁ አሁን ያለችው የዘመኗ ቤተክርስቲያን ትንሽ ዕውቀት ይርቃታል ብዬ አስባለሁ። እግዚአብሔር በረዳን መጠን እግዚአብሔር ባገዘን መጠን እንዲህ አይነት ሁኔታዎችን ለቤተ ክርስቲያን የሚደርስበትን ሁኔታ ብናዘጋጅ ብዬ አስባለሁ። ምን ማለቴ ነው? ያው ሶሻል ሚዲያውን በምናየው ልክ አምስቱ ሶላዎች ሲባል አምስቱ የአገልግሎት ዘርፎችን የሚጠሩ ነቢያቶች ሶኮልድ ነብይ ነን ብለው አምስቱ ሶላዎችን ጥሩ ሲባሉ ሐዋርያት ነቢያት የሚሉስ አጋጥሞኝ ስለሚያውቁ ይሄም ደግሞ በየሚዲያው መቀለጃ አድርጎናል። የሰዎችን አፍ ማላቀቂያ አድርጎናል። እግዚአብሔር ይርዳንና እንዲህ አይነት ዶክትሪናል የሆኑ በጣም ኢዝሊ የሚቀርቡ በቀላል አማርኛ የሚቀርቡ ነገሮች ሰዎች ጋር እንዲደርስ ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ደግሞ ክብሩን ይሰድ። ምናልባት የመጨረሻ ሐሳብ ቢኒ ያለው መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? በዚህ አጋጣሚ የየዋ ቤተ ክርስቲያናት ዘመንና አገልግሎት ለተቀበሉ አደራ ማስተላለፍም አደራ መስጠትም ጥሩ ይመስለኛል። እዚህ ጋር የተቀመጥነው መጽሐፉ የሚለውን ለማለት ነው። መንፈሳዊ ተሐድሶ ያመጡ እውነቶች ከሆኑ እነዚህ አሁን መንፈሳዊ ተሐድሶ ያመጣል። ስለዚህ ትኩረታችን ከሆኑ መንፈሳዊ ተሐድሶ ይመጣል ማለት ነው። ቅርጽ ያጣው
መልክ ያጣው መንፈሳዊ አካሄድ፣ መንፈሳዊ አኗኗር፣ አገልግሎት ቅርጽ ይይዛል፣ መልክ ይይዛል ማለት ነው። ስለዚህ አደራ ማለት አለብን ብዬ አስባለሁ። እሱ ይሄን እድል የጠየቁት አሁን በቃ በመንጋው ላይ በስሙ የተሾመን አገልጋዮች በጣም ልናስብ ይገባል፣ ልንጠነቀቅ ይገባል። አንድ ነገር ካጣነው በኋላ ጥንቃቄ ሳናደርግለት መስጠት የሚገባንን ክብር ሳንሰጠው ካጣን በኋላ አደጋው ሕይወትን ጭምር የሚጨምር አደጋው ከእግዚአብሔር ጋር ያለንን ነገር እስከ ማሳጣት ድረስ የሚመጣ። ለምሳሌ አንድ መንፈሳዊ ሕይወት ወይም አንድ መንፈሳዊ አገልግሎት መንፈሳዊ የምንለው ነገር በምንድን ነው የሚረጋገጠው? እነዚህ የተነሱ ከእውነቶች እስካሉበት ድረስ ማረጋገጫ ናቸው። እነዚህ አሁን ያነሳናቸው ነገር እስከሌሉበት ድረስ ደግሞ ስህተት ከሚመደቡ ወደ ስህተት ከሚወሰዱ በስህተት ከሚታዩት ሆኗል ማለት ነው። ስለዚህ መድረኮቻችንን በምን ላይ ትኩረት አድርገን እየተጠቀምንባቸው፣ ስለዚህ የእሑድ መድረኮቻችንን የሌሎች የቤተክርስቲያን ፕሮግራም መድረኮቻችንን በጣም በእነዚህ ጉዳዮች ላይ ልናውላቸው ይገባል። ተጋባዥ አገልጋዮችም ሲመጡ በልብ ያለውን ብቻ መንጋውን የምናሳድገው እኛ፣ የምንንከባከበው እኛ፣ ካለበት አሁናዊ ሁኔታ ሊደርስበት እግዚአብሔር እስካሳየን ድረስ በመጽሐፍ እስከተቀመጠው ጎል ድረስ የምንወስደው እኛ። እኔ ባላደራ ባልሆንኩበት ነገር አለ የምጠይቀው፣ ባላደራ በሆንኩበት ነገር ላይ የምጠይቀው። ስለዚህ እነዚህ ዛሬ የተነሱ 5 ብቻዎች ያላቸው ተሐድሶ ያመጡ ከሆነ አሁንም ተሐድሶ ያመጣል። መልክ የጠበቁ ከሆኑ መልክ ይጠብቃል። ሰውን ከደህንነት እንዳይጎድል ካደረጉ፣ ከእግዚአብሔር ጋር ካለው ህብረት እንዳይጎድል ካደረጉ አሁንም ያደርጋል። ይሄንን ማድረግ ስለቻለ እኛም እኮ እዚህ ውስጥ ነው የተገኘነው። እና እኔ 4 ነገሮች ናንሳ። የትኛውም መንፈሳዊ ነገር አገልግሎት ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። እኛ መንፈሳዊ የምንለው ነገር በእውነት መሰረት ላይ መሆን አለበት። እነዚህ አሁን ያነሳናቸው ከዚህም በኋላ የምናነሳቸው ነገሮች ሁሉ እውነት ናቸው፣ የምንመሰረትባቸው ናቸው ማለት ነው። ሁለተኛ በተግባር የሚገለጽ መሆን አለበት። በእውነት ላይ የተመሰረተ ብቻ ነው፣ በተግባር የሚገለጽ ማናመቻችበት ምስክርነት መስጠት የምንችልበት በድፍረት መነሳት ያለባቸው ነገሮች ሁሉ መነሳት አለባቸው። አሁን ቅድም ስንጠቃቅስ ነበር፣ ሰዎች እኮ በዛ ስራ በዛ መንገድ ውስጥ አሉ፣ በዛ ተሳሰብ ውስጥ አሉ፣ በዛ እየሄዱ ነው ያሉት። ጠቅሰን ልክ አይደለም እንዲህ ብላችሁ አስባችሁ እየኖራችሁበት ያለው መንገድ ልክ አይደለም ሲባል መጠቀስ መቻል አለበት። ስለዚህ በእውነት ላይ የተመሰረተ መሆን አለበት፣ በተግባር የሚገለጽ መሆን አለበት፣ ደግሞ ፈተናንም የሚያልፍ መሆን አለበት። ይሄ አገልግሎታው ፈተና ይኖራል፣ ፈተናን ማለፍ አለበት። ለሚመጣብን የትኛውም ነገር ቦልድ ሆነን መናገር መቻል አለበት። የመጨረሻውና የመጨረሻው አሁን መጨረሻ ላይ ያስቀመጥነው ለእግዚአብሔር ክብር መሆን አለበት። የአምልኮ ስርቆት ይሄ ስለ ደህንነት የተነሳው የሚለውን አንስተናል፣ እውነት ነው። ግን አብረን ጨምረን ያነሳነው ነገር አለ። የክብር ስርቆት አለ። በስሙ ያደረገውን ነገር ስማችንን ከፈለግንበት የክብር ስርቆት፣ የምስጋና ስርቆት፣ በእጁ ያደረገውን ነገር፣ በራሱ ክብር ያደረገውን ነገር፣ በራሱ ጸጋ ያደረገውን ነገር እኛን እንጠራበት ከፈለግን የክብር ስርቆት ነው ማለት። ስለዚህ የክብር ስርቆት እናቁም፣ የምስጋና ስርቆት እናቁም፣ የአምልኮ ስርቆት እናቁም። የእኛን መጠራት ከፈለግንበት ስርቆት መሆኑን እናስተውል። ይሄ መንፈሳዊ ስርቆት። ተባረክ ፓስተር፣ ነገሩን ቦልድ ስላደረግከው ስላደመቅከው ማለት ነው። ያው የዛሬው ፕሮግራማችን በዚያው ያበቃል። ክብር ለእግዚአብሔር ብቻ። አሜን።